ወጪ በቃ ካሳለሽ ማጥረሽኛ አጥፊም ነበር ወጪ ልጅ በችግር እኔ እኮ የምበላው ሰዓት አንቺ ከጎን ያልነበርሽም ለምን እሷ ይዛት አትመጣ እስቲ አስፈላጊ ስላልሆነ እሷ አስደገመች ብላ ያለችው እሷ ከሆነች ይዛት ለምን አትመጣ መጀመሪያው ጀምሮ እየዋሹኝ ነው ያሉት ከስራ ጀምሮ ከልጁ ጀምሮ አልዋሸሁም ካሜራ ሳይውስ ከመደንገጥ ድረስ ምንድነው ጥፋታቸው አንቺ አላረክሽልኝን እኮ ነው እነሱ ያረጉልኝ ገብቶሻል አብረን ኖረናል ካንቺ ጋር ምን ማለት ነው ማን ነው ሊወስደው ይቻለው የሄደው ሰው እንዴት ነው እግሩ ነው አይወሰደው ቢሆንም የነን አጥፉትና እኔ እናንተ ነፃ ሆነን እናውራ አይደል ልጅ እኮ የኔ ነው ሰላም ቤተሰቦቼ እንዴት ናችሁ ዛሬ ደግሞ ከአንድ እናታችን ጋር ተገንተን አንዳንድ ነገሮችን ለመካፈል ሙሉ ደግሞ እሳቸውን የነገሩንን ነገር በደንብ ለማጣራት እሳቸው ጋር ተገንተናል ያው እንደተለመደው ሰብስክራይብ ላይክ እንዲሁም ሼር በማድረግ ቪዲዮውን ጀምሩት ይጠቅማችኋል እናንተ መልካም ነገር ነው የምትሉትን ነገር ደግሞ ኮሜንት እየጻፋችሁ አበረታቱን ጥቆማም ካላችሁ ባዮ ላይ ቴሌግራም ሊንካችንን አስቀምጠናል በቴሌግራም እየገባችሁ እኛን እንድናግዛችሁ የምትፈልጉት የምታወሩን በግል የምታናግሩን ነገር ካለ ያን ተጠቅማችሁ ማናገር ትችላላችሁ ዛሬ ከአንድ እናታችን ጋር ተገንተናል በስልክ ያወሩን አንዳንድ ነገሮች አሉ በአካል ደግሞ ተገናኝተን ነገሮችን በደንብ ማጣራት በደንብ መመርመር አለብን ብለን በአካል ሁሉንም ነገር በደንብ ተብራርቶ እንዲነገረን ተገናኝተናል ከሳቸው ጋር ሰላም እናታችን ሰላም እንደምናሉ ያው አንዳንድ ነገሮችን በስልክ ነግረውኛል ግን ደግሞ በአካል በደንብ ማወቅ አለብኝ ከእርሶ እንዲሁም ደግሞ ወደ ቀጣይ እርምጃ ወደ ቀጣይ ማጣራት ለመሄድ ሙሉ ነገሩን መስማት ማወቅ መገንዘብ አለብን ብለን ነው እዚህ የተገኘ ነው ቤቶትም ድረስ እንግዲህ የመጣ ነው ለዛ ነው ስለጠሩን እናመሰግናለን እስኪ ነገሩን በደንብ ሰፋ አድርገው በስልክ የነገሩኝንም ነገር አለ አሁንም ደግሞ በደንብ ማብራሪያውን ማወቅ ስለምንፈልግ ነው እዚህ ተገናኘ ነውና እስኪ ነገሩን ይንገሩን እንዴት ነበረ ስሙትን ማን ነበር እሺ ወይዘሮ አስቴር እባላለሁ እሺ ወይዘሮ አስቴር ምንድን ነበር የተፈጠረው እኔ በጣም ጓደኛዬ ናት በጣም ብዙ ነገር አብረን ያሳለፍን ጓደኛዬ ናት እሺ እና ያው ስራ ንግድ ፈልጋ የስራ ለስራ ብላ እንትን ስትል ያው እኔም ጓደኛዬ ናት አብሬ እንትን እላለሁኝ ከስራ አግዛታለሁ ከዛ ጀመረች ልብስ ምናምን ነው ያንንም እየሸጠች ብዙም ከሰረች ኦኬ ልብስ ሽያጭ ልትጀምር ስትል ነው እርሶ ነው ያማከረችኝ እሺ ከዛ ያው እሱን ልስራው ስትል ስሪ በቃ አልኳት አብሬያት ነው ከስራ ምለው ያንን ከሰረች የመጀመሪያውን ድጋሚ ደግሞ ያው ሰውም ዘመድም ቤተሰብ ምንም ከየትም ብላ እንደገና ደግሞ ብር አፈላልጋ ደግሞ እንደገና ሁለተኛ ጊዜ ጀመረች በምን ምክንያት ነበር የከሰረችው ምንድን ነበረ ከቦታው አንፃር ነው ወይስ እንዴት ነበር እኔ እንጃ እንግዲህ አልተሸጠላትም ያው በቃ ምን እንደሆነ አላውቅም ብቻ ከሰረች ያው ድጋሚም ደግሞ ያው ተስፋ አትቆርጥም ጎበዝ በርቺ በቃ እንተጋገዛለን ምናምን ብያት እንደገና ደግሞ ጀመረች ያንንም ድጋሚ ደግሞ እንደገና ከሰረች ከዛ አንዳንድ ጓደኞቿ አንዳንድ ሰው ስታማክር ዝም ብሎ ንግድ እንደማይነገድ እንደዚህ ቦታ ብትሄጂ እኮ እንደዚህ የሚያመልኩት ምናምን ጋር ብትሄጂ ያው እንጂ ዝም ብሎ ንግድ አይነገድም ብትሄጂ ብሎ ሰው አማክራታል ምን አይነት ሰዎች ናቸው እንደዚህ ያማከሯት ገበያ ላይ ያሉ ሰዎች ናቸው ወይስ ገበያ ላይ ያለች የምታውቃቸውም ሰዎች እሺ ከዛ መጣችና ደግሞ ሚስጥሯ ያው ለኔ ስለሆነ የምትነግረኝ እንዲህ ብላ ነገረችኝ በቃ እስቲ ሞክሪው አለቻው በቃ ካልሆነ ሞክሬው የማይሆንልኝ ከሆነ መልሼ ተዋዋለሁ ማለት ከሆነልኝ በኋላ በመሃል ተዋዋለሁ በዛ መንገድ ነው ሞክሪው የተስማማችሁት ይሄ እነሱ እንደነገሯችሁ በአምልኮቱ በምኑ ነው እሺ በሚያመልኩበት ጋር ማለት ነው እንዲህ ብላ ስትነግረኝ በቃ መቼስ የሷ ያው የሥራ እንትኗ ምን ያጓጓልና እንዲህ ብላ እንትን ስትለኝ መልሰሽ ሲሞክሪው አልኳት ያው ለማትረፍ ነው ወይስ ኪሳራዋን እንትን ለማለት ነው አሁን ያንን ነገር በቃ እንደሱ ሲሆን ስራውም ይመጣል አሉ በቃ ሁሉ ነገር ይመየው የሰይጣን ነገር ያው ለጊዜው ሁሉ ነገር አልጋ ባልጋ ያረጋል
እኛ እንደዛ ተሳክቶልን ነው አንቺ ሞክሪ ነው ያሏት? አዎ ዝም ብሎ አይነገድም ንግድ እንደዚህ እንትን በይ እንደዚህ ሞክሪ እንደዚህ ዝም ብለሽማ አይደለም ንግድ እንደዛ ሲሆን ነው ሁሉ ነገር ባንዴ የሚስተካከልልሽ ዝም ብለሽማ በባዶ ማይሆን ነገር ነው ምናምን ብለዋት ያው መጀመሪያ ውስጧ እንትን ብለዋታል ኦኬ እንድትቀበል አርገዋታል ከዛ እኔም እንትን ስትለኝ በቃ ሞክሪ ሂጂ አልኳት ከዛ ስታማክር እናናግራቸው የሆነ ብር ክፈይ ያሏት መሰለኝ ከፈለች ድጋሚ በዚህን ቀን ነይ ምናምን ብሎ ላኳት መጣችና እንዲህ ተባልኩኝ አለች በቃ ይሁንና እንትን በይ አልኳት ከዛ እንደገና በድጋሚው ቀን ስትሄድ የምንድነው ኦኬ አንቺ ብቻ ነሽ እንትን ዘመድ ባል ምናምን ይላታ ጓደኛ አላት እዚህ አይኖርም ባሏ ልጅም አንድ ልጅ አላት እሺ እና ባሏ የፊልድ ምናምን ተታገር ነው ብቻዋን በቃ ምንም ነገር ቢሆን አማካሪው እኔ ነኝ ለዛ ነው ነገሮች እንደሆነ የምታማክርሽ ታማክረኝ ከዛ አንቺን ካወራችሽ በኋላ ተመልሳ ሄደች ወደ ሰውየው አዎ ማለት አሁን እኔ አሁን ታይም ብላት ባልላትም ምንም ትርጉም የለውም መጀመሪያ እዛ ያየቻቸው ባለሀብቶች ናቸው ጓደኞቿ ነጋዴዎቹም በጣም ባለሀብት ናቸው መጀመሪያ እሷ በደንብ አድርገው መክረዋታል መጣና ያው ታይም አትታዩም ብላት ለኔ ምንም እንትን ከሷ ጋር ከመቀየም እንጂ ያው እንደሷ የሚነግዱት ናቸው አሪፍ ደረጃ አሪፍ እንትን ያላቸው እና ጓደኞችም አሏት ከሷ ጋር ተመሳሳይ አይነት ንግድ ይነግዳሉ እሷ ዝቅተኛ ነው የሷ ከፍተኛ ነው እንደዛ ከዛ እንደኛ እንድትሆኚ እዛ እንትን በይ ነው እንደዛ ሆኜ ነው ከዛ እሷ ደግሞ ባንዴ ውስጧ እንትን ብለዋለች አሳምነዋለች አሁን ታይም ብላት ባልላትም ምንም እንትን የለውም ያው ውስጤ ቅሬታም ቢኖረኝ እኔ ጓደኛነቴን አርቃትም ብዬ ያው እንትንላታለሁ ያው በስንተኛው ቀን ሄደች መልሳ በቀጠሯት ቀን ስትሄድ ያው ብር ከፈለችና የዘንዶ እንቁላል የምትሰሪበት መደብ ስር ነው ቀበሬው አሏት እዛ ተቀብላ መጣ ቀበረች እኔ የሚገርመኝ ነገር ግን የሰይጣን ስራው በሳምንቱ ባንዴ ለውጡ በቃ ገበያው ሁሉ እሷ ጋር ነው እሺ በቃ እሷ የሆነ ቢያንስ 600-700 የሚሰጠውን እቃ ራሱ እስከ 10,000 እስከ 10 ምናምን ሺህ ብር በቃ ምንም ሰው ውዱንም አያየው እኔ የሰይጣን ማመሳሰል ራሱ ለራሴን በጣም ነው ግራ የሚገባኝ ለውጥ አገኘችበት ማለት ነው ለውጥ አገኘች በጣም ነው የምትነግደው በቃ ባል እንደዛ የከሰረችው ሁሉ እንትን ብሎ በቃ ባንዴ ለውጥ ባንዴ የምትሰራው ስራው በቃ ረፍት ራሱ የላትም ፋታ የሌለው ስራ ነው የምትሰራው በቃ ስትል ያው ከስንት አመት በኋላ እንትን አሁን የዘንዶውን እንቁላል ነው ያልሽ ይመስላል ያንን ነገር ማምጣቷን ነግራሽ ነው ወይስ እንዴት ነው አይ ነግራኝ ነው እንዲህ ተብያለሁ ብላኝ ነው በቃ እንደተባልሽ እንግዲህ አድርጊ እኔ ብዙም ደስተኛ አይደለሁም ግን ያው ለሷ ብለህ መቼስ እንትን ትላለህ ያው ከዛ በቃ ስትሰራ ከብዙ አመት በኋላ ገበያው መልሶ እየተቀሰቀሰ መጣ መቀስቀስ እንደበፊቱም አይደለም በቃ ከዛሬ ነገር እንዴት ነው ብላ ደግሞ መልሳ ማማከር ጀመረች ኦኬ ገበያው ሲቀዘቅዝባት በመካከል ግን እናንተ ግንኙነት አልቀዘቀዘ እሺ ታጠገቧ ከጎኗ ነኝ ከዛ ይኸውልሽ ያረኔ ገበያው ቀዘቀዘብኝ ማልሸጥበትም ቀን ይበዛ ማልሸጥበትም በቀን ውስጥ ማልሸጥበትም ቀን ሊኖር ይችላል አለች ታዲያ እንደዛ ገበያው እንዳልጨመረ አሁን መልሶ ቀዘቀዘ ምን ሆኖ ነው እንደዛ የነበረው ገበያ ባንዴ ደግሞ ምን ነካው እዛ ሄደሽ ታውቂያለሽ አልኳት ሰውዬው ጋር ሄደሽ ነበር አልኳት እሺ ስላት ኧረ እኔ ከዛ በኋላ ሂጅ አላውቅም አለች ኦኬ እሺ ወይ ሄደሽ ማማከር ነው እንግዲህ ዝም ብለሽ አትቀመጪ እኔ እኮ ቢቀርብኝ በቃ ሁሉ ነገር ትቼው በቃ ካልሆነ ንግዱም ትቼው በቃ ቢተወኝ እኔ ዘንዶንም እንቁላል አውጥቼ ጥዬ በቃ ሁሉ ነገር ቢቀርብኝ ይሻላል ከፈጣሪ ጋርም ከምቀያየም ቢቀርብኝ ይሻላል አለች በቃ ሂጂ አልኳት አሁን እዛ ስትሄድ ደግሞ ምን ይላታል እስከዛሬ ከርመሽ እና ክላመት ቆይተሽ ከርመሽ እንዴት እኔ መተሽ ግብሬን እንኳን ሳትገብሪ እንዴት
አሁን እሷ ገበያዋ ስለቀዘቀዘ ብቻ ነው እሱ ጋር ሄደችው ወይስ ሌላም ምልክት አይታ ነው? አይ ገበያው እና ቅዠት በህልሟ ይመጣባታል። እኔ ልጄ ባለቤቴ ምን ሊሆኑብኝ ነው? ምን ሊገጥማቸው ነው? በቃ በህልሟ በቅዠት ያቃዣታል። በቃ እንደዛ ስትል የባሰ ጭንቀት ሆነባት። አሁን እዛ የምትሄደው ተመልሳ ለማስቆም ነው ወይስ ገበያዋ ስለቀዘቀዘ መልሳ ገበያዋ እንዲነሳሳላት? ይቅርብኝ ብቻ እኔ እንዲፈታልኝ ነው እንዲተወኝ ነው የምፈልገው። ያ የዘንዶውንም እንቁላል አውጥቼ ጥዬ እኔ እንዲለቀኝ ነው የምፈልገው። በቃ ለምን ቅዠትም እኔ ልጄ እና ባለቤቴ የሆነ ነገር እንዳይሆኑብኝ እና ቢቀርብኝ ይሻላል አለች። እሺ ከዛ በቃ መልሳ ስትሄድ እንዴት ይሄን አክል ጊዜ ቆይተሽ ትመጫለሽ? አሁን ለማስፈታት ነው ወደዛ የምትሄደው? ሁሉም ነገር ይቅርብኝ ለማለት ማለት ነው። በቃ ከአምላኬም ተጣርቼ እንትን ከምል ቢቀርብኝ ይሻላል፣ ንግዱንም ብተወው ይሻላል። እሺ ብላ ተመልሳ ስትመጣ እሱ ደግሞ ሁኔታው ብዙም ደስ አይልም። በቃ እሪ ብሎባት ያሁኑ ከበድ ያለ ነው። እኔ በምንም በብርም በምንም አልምርሽም። በቃ ለምን ይሄን አክል ጊዜ ለኔ ግብር ሳትገብሪ አሁን ገበያ ሲቀዘቅዝ እኔ ጋር ትመጫለሽ? በቅዠትም በህልም ባለቤትሽም በልጅሽም ያቃዣው የምበጠብጥሽ እኔ ነኝ። ስለዚህ ያሁኑ ከበድ ያለ ስለሆነ እኔ ብርም ብትሰጪኝ ብርም አልፈልግም። ከዛ ቀን በፊት ሂዳ አታውቅም ማለት ነው? አንዴ ገበያው ከተሳካላት በኋላ በዛ ነገር ታናዱ እርግፍ አርጋቶች። እሺ ከዛስ ምን አላት? ከዛ በቃ እኔ ከዚህ በኋላ ገንዘብም አይደለም ያንቺ እኔ ብተውሽም ብትቀጥይበትም እኔ የምፈልገው ደም እንጂ ብርም አይደለም ማለት። እሺ ከዛ የምን እንትን ስትለው የልጅሽን። ከዛ በድንጋጤ በቃ እሷም አይደለችም ውስጧ ተቀያይሯል። በቃ ያለቀሰች ምን እያለች መጣችና ደግሞ መልሳ ነገረች። አይ እኔ እንደዚህ አይነት ነገርም አልሰማምም፣ እኔ እንደዚህ አይነት ነገርም መመክርሽም ነገር የለም። በቃ ስለዚህ እኔ እንደዚህ አይነት ነገር አልመክርሽም ብያት በቃ ከዛ በኋላ እኔም እስከዚህም ሆንኩኝ። ለምን በቃ ያሁኑ የልጅ ህይወት ላይ ነው አይመጣው። ወደ ህይወት መጣ። መጀመሪያ ብር ነበረ፣ በብሩ የራሱ የሰጣት ነው ቢወስድ የራሱ ጉዳይ። ግን የልጅ ህይወት ግን ከበድ ያለ ስለሆነ እኔ ስለ ልጅ ስትናገረኝ በቃ ደስተኛ አይደለሁም። ፊቴን በቃ ፊት ነሳኋት፣ ቤቴ ቀረሁኝ በቃ። እሺ ከዛ በስንተኛው ጊዜ ደግሞ ልጅ ጠፋ ምናምን ሲባል ሰማሁኝና ብድግዬ ቤቷ ሄድኩኝ። እሺ ልጅ ጠፋ ማለት የሷ ልጁ ጠፋ። እሺ ከዛ ቤቷ ሄድኩኝ። እንዴ ልጁ ጠፋ የሚባለው ምንድን ነው ስላት፣ አይ በቃ እንጃ የት እንደሄደ እንጃ አለች። ስትለኝ እንዴ እንዴት እንደዛ አንቺ አረግሽው እንዴ? ያልሽኝን ነገር አረግሽው እንዴ? እንዴት በልጅ የሚጨክን አንጀት አለኝ እንዴት ብላ ከኔ ጋር ገፍትራ ምናምን አስወጣች። እንዴት በልጅ የሚጨክን እንዴት አይነት አንጀት ቢኖረኝ ነው ልጄን አሳልፌ የምሰጠው? ከዛን ጊዜ በፊት ያኔ ካልተስማማችሁ በኋላ ካማከረችሽ በኋላ ልጄን ገብሪ ተባልኩኝ ካለችሽ በኋላ ግንኙነታችሁ ጠቦ ነበር ማለት? ሄጄ አላውቅም። ሄደሽ አታውቂም? ያንን ነገር ስትሰሚ ነው የሄድሽው ማለት ነው? ሄጄና አላስችል ሲለኝ መቼስ ጓደኛዬ ናት ምን ብዬ ውስጤ እንትን ይበል ብዬ ሄድኩኝ። እሺ ከዛ ጥሩ አቀባበል አልነበራትም አንቺ እንደዛ ብለሽ ስጠይቂያት? አይ ጥሩ አመለካከትም የላትም። እኔ ልጁ ጠፋ ተብዬ ነው ምንድን ነው የሚባለው ነገር ስላት፣ አይ በቃ ፈልገንም ልጁን ልናገኝ አልቻልንም፣ ለፖሊስም ሁሉ አመልክቻለሁ፣ ግን ምንም የተገኘ ነገር የለም እና ምንም እንትን የሚባል ነገር የለም። አሁን እኔ እሷ ምን ታርገው የማውቀው ነገር የለም። ትገብረውም አትገብረውም የማውቀው ነገር የለም። ምን ብዬ እንትን ልበል? ያሁን ያባባሌ ይሄ በልጇ የመጣው በልጇ እንኳን ቢያልፍ እንኳን ጥሩ፣ ግን ራሷንም ባሏንም ቤተሰቧንም ከበድ ያለ እንትን ላይ ነው ያለው እርምጃው ማለት ነው። እኔ አሁን ለዛ ብዬ ነው እናንተ ጋር ይህንን ነገር ሰምቼ ነው ዝናን ሰምቼ ነው ወደ እናንተ እንትን ያልኩት። ፖሊሶች ስለ ልጅ ያገኙት ፍንጭ የለም የተለየ ነገር? እኔ አሁን ፖሊሶች አለችኝ እንጂ ተጠቁምም አልጠቁምም ማቀውም ነገር የለም። ግን ፖሊስም ነገር ያለው የሰፈርም ሰው
አፋልጉኝ በቃ አፈላልገናል ያለች። እኔ ከሰው ነው ሰምቼ የሄድኩት እና እስኪ እንግዲህ ወደ ሌላ እርምጃ እንትን ከሚል ቢያንስ እናንተ የሆነ እንትን የምትሉት ነገር ካለ ያው ያሳዝናል። ህይወቷ በጣም የሚያሳዝን ነው። አሁን ገበያውን አቁማለች ወይስ በቃ ከስራ ቁጭ አለች መልሳ አይደለ? ምንም ድምድም አለ። በቃ ሰይጣን የሰጠውን እኮ ራሱ ይወስደዋል። የራሱ ከሆነ ትክክለኛ የፈጣሪ የሰጠ ነው እንጂ የሰይጣን እኮ ራሱ ነው የሚወስደው። እሱ መልሶ እንደው ለጊዜያዊ እንትን ነው እንጂ ሰው ሁሉ የሚሳሳተው እሱ ይወስደዋል። ያው የነገርሽን ነገር ትንሽ ከበድ ይላል። ያው ነገሮችን ደግሞ በስፋት ለመመርመር እንሞክራለን። የተለያዩ መረጃዎችን የምናገኝ ከሆነ የምር እንዳልሽን ደግሞ አንቺም እንደገመትሽው ምናልባት ልጁ ለግብር ሰጥተው ሊሆን ይችላል፣ ላይሆንም ደግሞ ይችላል። ያው እኛም አናሳፍርሽም። በቻልነው አቅም ሙሉ አቅማችንን አጠናክረን ነገሮችን በደንብ ለመመርመርና ለመፈተሽ እንሞክራለን። ከነገርሽንም አንጻር እሷም የሆነ ነገር እንትን ብላ ቢሆን እዛ ሰውየውም ጋር እስከሚባለው ደረጃ ብዙ ቦታዎች ድረስ እንትን በማለት ኃይላችንን በማጠናከር ነገሮችን በሙሉ ለማጣራት እንሞክራለን። አንቺም ግን አንድ ነገር እንድታደርጊልን እንድትተባበሪን አጠገባችን እንድትሆኚ የምጠይቅሽ ነገር ምን መሰለሽ? ካሜራ አለ፣ ድብቅ ትንንሽ ካሜራዎች አሉ። ብዙ ጊዜ ወንጀሎችን በዛ መንገድ ነው የምናገኘውና ያንን ካሜራ እንሰጥሽና ታወሪያታለሽ። ያኔም እንዳወራሻት ስለ ልጇ መጥፋት፣ ስለ ሰውየው ጠንቋዩ ጋር ሂዳ ስለሆነው ነገር ምናምን በዛው ሄደሻል አልሄድሽም የሚለውን ነገር ታወሪያትና ፍንጭም ልናገኝበት ስለምንችል ለምርመራውም እንዲጠቅመና እንዲደግፈን እዛ እንድታደርጊልን ነበረ። ማድረግ ትችላለሽ አይደለ? ወደ ቤት ሄደሽ እንደዛ ታደርጊልናለሽ። ባሏ እንዴት ነው? ቤት ይኖራል ወይስ አይኖርም? እሱ ክፍለ ሀገር ነው። ኦኬ ክፍለ ሀገር ነው። ስለዚህ እንደዛ ታደርጊልንና ያንን ፍንጭ ለማሰባሰብ እንሞክራለን። በዛ ነገር ደግሞ እንትን ካልን ወደ ቤት ገብተን ደግሞ በራሳችን ሲስተም ወደ ቤት ገብተን ደግሞ ነገሮችን በሙሉ ለመመርመር እንሞክራለን። እሺ ስለዚህ ካሜራውን እንስጥሽና እዛ ሄደን እንትን እንላለን። ዛሬ እንዴት እንደሚያቃጥል ወደ አንቺ ጋር ነው የመጣው። በጣም የሚያንገበገብ እረስቸው ወጣሁ። ፀሐይ ምን አንቀሳቀስም። እሺ እሺ ተሻራ ሰይ ደህና ናቸው። ሁላችሁም እየበረታሽ ነው? ስራው ላይ እንዴት ነው? ጥሩ ነው። ለመደልሽ እንዴት ነው ያንቺስ? እንዴት ነሽ? እግዚአብሔር ይመስገን። ምንም አዲስ ነገር የለም። ስለምን? ስለ ልጁ ምንም ያገኘሽው ፍንጭ የለም? ምንም ፍንጭ የለም። ለፖሊስ ማመለከት የራሴን ጥረት አደረኩኝ። ዘመድም ጋር ጠያየኩ፣ እህቶቼም ጋር ጠየኩ። የለም እዛም የለም። ለፖሊስም አመልክቻለሁ። እኔም እኮ እንደው በዚያው መቅረት የራሱ ውስጤ እንትን እያለኝ አይመችም። በጣም ነው የሚያሳዝነው። አልመችም ብሎሽ እኮ ነው እኔ ቅርብ ያለኝ ውስጤ በጣም እንትን አለ። እንደው በጣም ውስጤ ጭንቀት ነው የሚለኝ። እንደው ምን እንደሚሻል ለምን አይጨንቅ ብለሽ? እና አንቺ ደህና ነሽ? ጤንነትሽም ደህና ነው? ደህና ነኝ እግዚአብሔር ይመስገን። የተመሰገነ ይስፋ። እና የዋና የልጁ ነገር ነው የሚከነክነው እንጂ እኔ እኮ እንደውም እዛ እንትን አልሽ እንደ እኮ ብዬ ነው። እኔ እንደውም ሴጣን መጥፎ ማሳስቶች ከሆነ ብዬ እኮ ነው። ልጁ ግራ የገባ ነገር ነው። ምን ሰይጣን ምን ያሳስተኛል? ምንም እንትን የሚለው ነገር የለም። እኔ ምን በሱ በኩል ራሴን አውቄ የምኖር ሰው ትልቅ ሰው እኮ ነኝ። ማድረግ የሚገባኝን አደርጋለሁ። ማድረግ የሌለብኝን ደግሞ አላደርግም። ምናልባት ሲጨንቅሽ ድንገት ይዘሽው ከሄድሽ የት ነው ይዤው የምሄደው? ያው አንቺ ያለሽ ቦታ ድንገት ብዬ ነው። ምን ግራ ሲለገባኝ ማን ነው የሚለኝ? ያው ነው ያ ሰውዬ ነው። ምን እያልሽ ነው? ምን እላለሁኝ? ድንገት ሰው ግራ የገባው ሰው ብዙ ነገር እንትን ይላል። መጀመሪያ ግራ ባይገባሽ እንደዚህ አይነት ነገር ውስጥም ባልተገባ ነው።
ግራ ስለተጋባ አጉል ሰዎች ናቸው እንደዚህ አይነት ነገር ውስጥ የሚከተቱሽ። መጀመሪያ እኔ እኮ ስለጨነቀኝ ነው። ሰውነሽና ከኔ በላይ ጨንቅሽ መቼም አይደለም ከኔ ከእናቱ በላይ ለምን ይጨንቅሻል? ለምን አይጨንቅም? አሁን የመጣሽው እኔ ልታጽናኝ ነው ወይስ ደግሞ ለምን ወቀሳ ነው? አልገባኝም። ወቀሳ ሳይሆን ሰዎችም እኮ ቢወስዱኝ ለኔ ብለው ነው የወሰዱኝ። ምን ላንቺ ብለውማ አይደለም። ላንቺ ቢሆንማ እንደዚህም ባልሆነ ላንቺማ አይደለም። ሰማይ መሬቱ ስለተደፋብኝ ልጆች አሳዳጊ ስለሆንኩኝ ገበያው አልሆን ቢለኝ ሰዎች እኔ ሊረዱኝ ወሰዱኝ። ምንድነው ጥፋታቸው? ምንድነው ጥፋታቸው? አንቺ አላረግሽልኝን እኮ ነው እነሱ ያደረጉልኝ። ገብቶሻል? አብረን ኖረናል ከአንቺ ጋር አይደለ? አብረን ብዙ እድሜ ያስቆጥረናል። ግን ሳማክርሽ ሁልጊዜ ችግሬን ታያለሽ አንቺ። እነዚህ ልጆች እኔ ምን ያህል ለፍቼ እንዳሳደግኳቸው ምን ያህል ለነሱ መስዋዕትነት እንደከፈልኩ ታውቂያለሽ አይደለ? ገባኝ። ግን እኔ 10 ሳንቲም ስጡኝ ብል የሚያበድረኝ እኮ የለም። ማንንም ሰይጣን መጨረሻው እኮ አያምርም። አሁን እኔ ልትመክሪ ነው ልታቆሲ ነው የመጣሽው? ለምን አቆስልሻለሁ? እኔ ጓደኛዬ ነሽ። እኔ ውስጤ እንትን ስላለ ነው። በቃ እኔ እኮ አልኩሽ። ምናልባት አሁን አሳስተውሽ ነው እንጂ ማንንም ያሳስተኝ እኔ እጄን እጠባለሁ ህፃን ነኝ እንዴ የሚያሳስተኝ? ዘነን ነገር ውስጥ አንዴ ባንዴ አልጋ ባልጋ ያረግና ባንዴ ደግሞ ውስድ ያረጋል። የታየሽ ሲወስድብኝ የታየሽ አልጋ ባልጋ ሲያረግልኝ እኔ ነኝ ኑሮዬን የማውቀው። እያየሁ አይደል እንዴ? አብረን አይደለን እንዴ? አብረሽማ ብትሆኚ ጥርሽኝ አጠፊም ነበረ። ካንቺ ልቅ የደረሱልኝ እኮ ሌሎች ሰዎች ናቸው። እንዴ እንድትሆኚብኝም አይደለም። ሐዘኔ ላይ ሐዘን አጨምርብኝ። አዎ ሐዘኔ ላይ ሐዘን አጨምርብኝ። ቁስሌን አስነካል። አሁን ሆነልኝም አልሆነልኝም ተሳካም አልተሳካም አገኘሁም አጣሁም ልጄን አጥቻለሁ አይደለ? ልጄን ያጣሁት። ስለዚህ በዚህ ላይ ደግሞ አንቺ ተጨምረሽ ቁስሌን እየነካካሽ ሐዘን አጨምርብኝ። እንዴት እኔ እኮ ግራ የገባኝ ልጁ እና ታዲያ የት ሄዶ ነው? በቃ ወሰደው። ማን ነው አጣሁት? ልጄ አጣሁት። ማን ነው የወሰደው? ማንም ይወሰደው በቃ። እንዴ ለምን ማን አንቺ ፖሊስ ነሽ የምትጠይቂኝ? አንቺ ፖሊስ ምን አገባሽ ታዲያ? አንቺ ፖሊስ ነሽ እንዴ እኔን የምትጠይቂኝ? ውጪልኝ እንደውም በቃ። እንዴ ለምን አወጣለሁ? እያናገርኩሽ እኮ ነው። ምን ሆነሽ ነው? አንተ ተረጋጊ። ከባለቤቱ ብሰሽ ቁጭ ያልሽ እኮ አንቺ። ለምን አልብስም? እኛ እኮ በጣም ብዙ ውጪልኝ በቃ። ካሳለሽ ማጥረሽኛ አጥፊም ነበር። በቃ ውጪልኝ በችግር። እኔ እኮ የምበላው ሰዓት አንቺ ከጎን ያልነበርሽም። ለስሙ ግን አብረን እንትን ብለናል አይደለም? አሁን ሐዘኔን እንትን አትበይ፣ አስቀስቀሽብኝ። ውጪልኝ ውጪልኝ። እኔ ልጄን በቃ ውጪልኝ። ተነሽልኝ። ውጪልኝ ውጪልኝ። በቃ በዚህ ሁኔታ አልረጋጋም። ውጪልኝ ውጪልኝ። ለስሙ አብረሽኝ የኖርሽው እና ታዲያ ግን ለእኔ የደረሱልኝ እኮ ቁራሽ እንጀራ ይጣሉልኝ እኮ የማላውቃቸው የማልግባባቸው ሰዎች ናቸው። ለስም አብረን አድገናል፣ አብረን ኖረናል። ይሄ ምንም አይሰራልኝም። ውጪልኝ በቃ ውጪልኝ። እኔ ከዚህ ውጪ፣ ቤቴ ልቀቂኝ። ውጪ ውጪ። ሰይጣኔን አታምጪብኝ። ውጪልኝ ነው የምልሽ። ውጪልኝ። አንቺ ነገር ልትጎረጉሪ ነው እንደ የመጣሽው? ነገር ልትጎረጉሪ ነው የመጣሽው? ሂጂ በቃ ለፖሊስ አመልክች። እኔም አመልክቻለሁ፣ አመልክቼው ለፖሊስ። እንደ ይሄ ልጅ ግን ቢጠፋ አይመለከትሽም። እኔ እኮ ነኝ የወለድኩት። ምን አገባሽ? ፈለገው ልጅ አለቅሽም፣ ትለኛለሽ። እሺ እንግዲህ ቤተሰቦቻችን ያው ውስጥ ያስቀመጥነውን ላይቭ ካሜራ አምጥታ ሰጥታናለች እና አንዳንድ ነገሮችን ተመልክተናል። የሆነ የሚያጠራጥሩ ትንሽ ነገሮች አሉ። ውስጥ ደግሞ ገብተን በሰፊው ከሴትዮዋ ጋር ቆይታ እናደርጋለን። ቤቱንም አሳይታናለች። እዛ ቤቱ አካባቢ ነው የምንገኘው። ወደ ውስጥ ገብተን ደግሞ ምርመራ ክላስ ነው የመጣነው፣ ከምርመራ ክፍል ነው የመጣነው። መርማሪዎች ነን ብለን ወደ ውስጥ ገብተን አንዳንድ ነገሮችን ለመጠየቅ እንሞክራለን። እንዳየነው የሆነ የሚያጠራጥሩ ትንንሽ ነገሮች አሉ። ያው ልጁ ሄደ፣ ልጁ እንትን አለ ምናምን የሚሉ ትንሽ ግራ የሚያጋቡ ነገሮችን ሰምቻለሁ። ለዛም ነው ወደ ውስጥ ገብቼ መመርመር እንዳለብኝ የተሰማኝና አሁንም እዛው አካባቢ ነን። ወደ ውስጥ ገብተን ደግሞ ሴትዮዋ የምትለን ነገር እንሰማለን። ሰማለን ሰላም ነው። እንዴት ነው? ወይዘሮ ፋንታነሽ ነው?
እኛ ከምርመራ ክፍል ነው የመጣ ነው። ስለ ልጆት አንዳንድ ነገሮችን እያጣራን ነበረና በሰፊው ደግሞ ከእርሶ ሀሳብ መቀበል ስለፈለግን ነበር ወደዚህ የመጣ ነው። ምን ታጣራላችሁ? ምን የምታጣሩት ነገር አለ? ያው እንግዲህ ልጁ ከጠፋ ቆየ። ትንሽ ክትትሎችን አድርገናል። በሰፊው ደግሞ እርሶን ለመጠየቅ አንዳንድ ነገሮችን ለመጠየቅ ነው ወደዚህ የመጣ ነው። እሺ፣ ፋይዳ የሌለው ነገር ነው። እሺ፣ ግቡና እናውራ። እሺ፣ ናንክባ እንግዲህ ወይዘሮ ፋንታነሽ ስላስገቡንና ለቃለ መጠይቃችን መልካም ተቀባይነቱን ስለሰጡን እናመሰግናለን። ያው አንዳንድ ነገሮችን በስፋት ለማወቅ ነው የመጣ ነውና እስኪ ከልጆት ጋር እንደጠፋ አካባቢ ጸብ ነበር። አሁን የመጣው ልትጠይቀኝ ስለ ልጄ ነው አይደለ? እንደ ጋዜጠኛ ነው የምትጠይቀኝ። ግን እኔ አሁን ካሜራው ምንድነው? አሁን እዚህ ጋር የተደቀነው ካሜራ ነው አይደለ? ምን ያደርጋል? ምንድነው? ያው መጀመሪያም ስንገባ ፍቃደኛ የሆኑት ካሜራውንም ታዲያ ለእናንተ ነው እንጂ ለካሜራ ነው እንዴ ፈቃድ የሰጠሁት? ይሄንን እኮ ያለ እኔ ፈቃድ መቅረጻችሁ። ያው እኛ አሁን መርማሪ ጋዜጠኞች ነን እና አሁን እንደዚህ አይነት ነገር በፋይል መቀመጥ አለበት። ይሄንን አጥፉትና እኔ እናንተ ነፃ ሆነን እናውራ አይደል እንዴ? ልጅ እኮ የኔ ነው። ይሄን ያክል የሚረብሽ ነገር የለውም። ያው እኛ መርማሪ ጋዜጠኞች ስለሆንን ለሙሉ ዲፓርትመንቱ አሁን ለሙሉ ምርመራ ክላሱ በፋይል ማስቀመጥ አለብን። የምናደርጋቸውን ቃለ መጠይቆች አሁን በአጀንዳ ነበረ ብዙ ጊዜ እንትን የሚለው አሁን ግን አስፈላጊ ስለሆነ በቪዲዮ ላቋርጥህ። ይሄ እኔ መብት ነው አይደለም? ማንም ሰው ደግሞ መብቱ መገፋት የለበትም። መብቱ መጠበቅ አለበት። ካሜራ አልፈልግም ካልኩ አልፈልግም ነው በቃ። ስለ ልጄ ስለ እኔ ልጅ ሙሉ ኃላፊነቱ የኔ ነው። እሱ ልክ ነው አይደለ? ስለዚህ ያ ኃላፊነት የኔ እስከሆነ ድረስ ካሜራ መምጣት አለመምጣቱም ደግሞ መብቱም የኔ ነው። መከልከልም እችላለሁ። ስለዚህ ጥቅሙ ምንድነው? ለኔ አሁን ይፈይድልኝ ምንድነው? እናንተም እኮ አሁን ዝም ብላችሁ ነው የምታደርጉኝ የምትመላለሱት። ምንም ትርጉም የሌለው ነገር ነው። ምንም ፋይዳ የሌለው ነገር ነው። አንሰማም እንዴ ብዙ ነገሮች ተድበስብሰው እንደሚቀሩ? እንደዛ እንትን ሊል ይችላል። ግን ደግሞ እኛ አሁን ያንን ነገር ለማስቀረት ነው። አሁን እንደዚህ እኛም በየቤቱ እየመጣ አሁን እኛም እኮ ምርመራ ክፍል ጠርተኖት አንዳንድ ቃሎችን መቀበል እንችላለን። ግን አሁን ነገሮችን በተሻለ መልክ ለመስራት እንዲሁም ደግሞ ቤት ድረስ መጥቶ ነገሮችን በደንብ ለማጣራት እየሞከርና እየሰራን ያለ ነው እና ደግሞ በወረቀት እንዲሁም በድምጽ ቅጂ ብቻ ከሚሆን በቪዲዮ የታከለበት የምርመራ ሂደት ላይ እየሰራን ስለሆነ ነው የቪዲዮ ቅጂዎችን የምናስቀምጠው። ማንን ነው የምትመረምሩት? የምናስቀምጠው አሁን እርሶ የሚነግሩን ቃል አለ። አይ እርሶ መመርመር ሳይሆን ቃል ነው የምንቀበለው። አሁን እኮ እየመረመራችሁ ነው ይሄንን አድርጋችሁ ፊት ለፊት። አይ ያው ከቃሎት አንፃር ቃሎትን ለመያዝ ነው እንጂ በሌላ በምርመራ ወይ እንደ ወንጀለኛ አይተን እኮ አይደለም። እናታችን እንዴት ነው ነገሮች አሁን እርሶ የሚሉን አለ። አይ እርሶ የሚሉት አለ። ከዛም በኋላ እኛ የምንፈልገው ደግሞ መረጃ አለ። ያንን መረጃ አንድ አድርገን የምንይዘው በወረቀት ወይም በእንትን አይደለም። በቃ ይሄ በፋይል የሚያዝ ነገር ነው። አሁን ልጆትም እግዚአብሔር ብሎ የኛ ምርመራ ተሳክቶ ቢገኝ እንደ ፋይል ተቀምጦ የሰራነውን ጥሩ ነገር ተብሎ እንትን የሚባል ነገር ነው። እንዲሁም ደግሞ ያው ጥሩ መረጃ ባይሆን ባይደረስበትም በቃ እንደ ፋይል የሚቀመጥ ነገር ነው። ይሄ ነገር በምርመራ ሂደት ውስጥ ያለውን ነገር ለማስተዋወቅ እንዲሁም ለመያዝ ተብሎ ስለሚታሰብ ነው ቅጂዎችን እያደረግን ያለ ነው። የሚጎዳውት ነገር የለም። ያው በወረቀት የሚጻፈውን ነገር ነው ወደ ቪዲዮ ቅጂ ወደ ድምጽ ቅጂ ያመጣ ነውና ስጋት አይግቦት። እኛም አንዳንድ ነገር ጠይቀን የመሄድ ሐሳብ ነው ያለን። ብዙ እርሶን የማጨናነቅ እንትን የለንም። እሺ እናታችን እናመሰግናለን። ያው ለመልካም ፍቃዱ አንዳንድ ነገሮችን እስኪ እናውራበት በደንብና ልጆት ከመጥፋቱ በፊት ከእርሶ ጋር እንዲሁም ከባለቤቶ ጋር ጸብ ነበር? ባለቤቶም የለም መሰለኝ እና እስኪ ስለ አጠቃላይ ግንኙነታችሁ እንዲነግሩን ነበረ። ከልጄ ጋር ነው? ከልጆት ጋር ባለቤቶትም የለም መሰለኝ አይደለ? የለም እሱ አብሮን አይኖርም። እሺ ልጁስ እንዴት ነበረ? ጸብ ነበረ ከመጥፋቱ በፊት ከእርሶ ጋር? ያው እንደ እናትና ልጅ ያው እንደ ማንኛውም እናትና ልጅ ነው ግንኙነታችሁ ስላልከው ማለት ነው። እንደ ማንኛውም እናትና ልጅ እንኖራለን። መሀላችን ምንም ጸብ የለም፣ ምንም ግጭት የለም። ሰላማዊ ህይወት ነው እየኖረን የነበረው።
አንድ ቀን ጠዋት ቁርሱን በላና ረፋፍዶ ወጣ። ምሳም ሳይመጣ ቀረ። ቤቱንም ማያምነው ልጅ ምሳም ሳይመጣ ቀረ። አመሸ። እኔ በየጓደኞቹ የደወልኩኝ ጠየቁኝ፣ አላየነውም አሉኝ። ሰውም አካባቢም ሰፈርም ጠየቅኩ፣ አላገኘነውም አሉኝ። ሳይመጣ ቀረ፣ በዛው ጠፋ። እኔ ግራ እስኪገባኝ ድረስ ማለት ነው። ከኔ ጋር ጸብ የለውም ከእርሶ ጋር ከማንም ሰው ጋር አልተጣላም። ከሰፈርም ሰላም ነው ልጁ። ማንም ጎረቤቱ ያውቀዋል። መልካም ጸባይ ያለው ሸጋ ጸባይ ያለው ጥሩ ልጅ ነው። እኔ እዚህ ደረጃ እዚህ እድሜ እስኪደርስ ድረስ ለኔ መልሶልኝ እንደው ቀና ብሎ አይቶኝ እንኳን አያውቅም። ስለዚህ የተፈጠረው ይሄ ነው ባጭሩ ስነግር ማለት ነው። ከዚህ በፊትስ እንደዚህ አይነት ገጥሞት ነበረ? ለምሳሌ አሁን ጧት ገብቶ አርፍዶ የመምጣት አድሮ የመምጣት ሁኔታ ነበረው? በፍጹም እየነገርኩ አላስቀይሞኝ አያውቅም። ስለዚህ የሚያድር ልጅ እኮ ለቤተሰቡ ጥሩ በጎ እንትን የሌለው ምላሽ የሌለው ልጅ ነው አይደለ? እሱ በፍጹም እንደዚህ አይነት ልጅ አይደለም። ከቤት ወጥቶ አድሮ አያውቅም። አምሽቶም አያውቅም እንኳን ሊያድር። እንደዚህ ወጣ ያለ ጸባይስ? በትምህርቱ ወጣ ያለ ጸባይ የለውም ወይ? ወጣ ያለ ጓደኛ ነበረው? እኔ እንግዲህ ጓደኞች ሰፈር ያሉት እዚህ አካባቢ ያሉት ጓደኞቹ ጥሩዎች ናቸው። ያው በእጃችን በእኛ እጅ ያደጉ ልጆች ናቸው፣ ጥሩ ናቸው እነሱ። ሌላ እንግዲህ ከሩቅ ቦታ ሌላ አካባቢ እኔ ጓደኛ ይኑረው ምን አይነት ጓደኛ እንዳለው አላውቅም እሱ። አይ ምናልባት አሁን ከሱ መጥፋት ጋር ተያይዞ የተበላሸ ጸባይ ያላቸው እንዲሁም ሱስ ውስጥ የገቡ ወይ የተለያየ የአሺሽ ንግድ የተለያየ ነገር የሚሰማሩ ብዙ ወጣቶች አሉ። ይሄ ሁሉም መልካም አይደለም፣ ሁሉም ደግሞ ክፉ አይደለም። እና ምናልባት ከእንደዚህ አይነት ልጆች ጋር ገጥሞ ከሆነ የጠፋው ወይም ደግሞ የተለየ ነገር ሆኖ ከሆነ ምናልባት በጓደኞቹ ዙሪያ መሄድ ካለብን ለዛ ነው ይህንን ነገር የጠየቅነው። እንግዲህ አሁን እንደነገርኩ እዚህ አካባቢ ያሉ ልጆች እናውቃቸዋለን። መጥፎ ልጆች የሉም። ግን ከዚህ ከሰፈር ውጭ አሁን እንዳልከው በተለያየ ስራ ላይ ተሰማርተው ያሉ ልጆች ቢኖሩ፣ በመጥፎ ስራ ላይ ተሰማርተው ያሉ ልጆች ቢኖሩ፣ እንደዚህ አይነት ጓደኞች ቢኖሩ ብለህ ላልከው እኔ ሌላ ቦታ ምን አይነት ጓደኞች እንዳሉት አላውቅም። ቢኖሩት ደግሞ ቤት የማይበት ጸባይ መጥፎ ጸባይ ላይበት ይችል ነበር ብዬ አስባለሁ። ስለዚህ እኔ አላውቅም፣ እንግዲህ ሩቁን አላውቅም። መቼም ሰው ልጅ በዋለበት አዋቂ አይውልም። እሱ ልክ ነው። እንዴት ነው የተጣለውም ሰው አልነበረም? እንደዛ የጠፋ ሰዓት አካባቢ ማንንም ሰው አልተጣለም አይደለ? እኔ በሩቅ አላውቅም። እዚህ አካባቢ ግን ሰላም ነው። እዚህ ከኔም ሰላም ነው። ከአካባቢም ሰው ጋራ ግጭት የለውም። እንዲሁ ቀና ብሎ ሰው አያይ። ምን አይነት የተባረከ ልጅ መሰለህ። ከባድ ነው። እኛም እንግዲህ ቀደም ብለንም ትንሽ ክትትሎች አድርገን ነበረ። እዚህም የመጣ ነው እንግዲህ እርሶ ርቀዋል። አሁን ከፖሊስ ጣቢያውም ከምኑም መተው እኛ ጋርም እንዴት ሆነ ምን ሆነ የሚለውን ነገር ራቅ ብለዋል። ያው ልጁም ከጠፋ ብዙም የቆየ አይነት አይደለም እና እርሶም ለምንድን ነው አሁን ከፖሊስ ጣቢያም ራቅ ብለዋል? የተለየ ፍንጭ እየሰጡን አይደለም። ለዛም ነው እኛም ወደዚህ የመጣ ነው እና እስኪ ለምን ከፖሊስ ጣቢያ ስራቁ እርሶ? እኔ አንደኛ እምነቴን በፖሊስ ላይ ጥያለሁ። አንደኛ ሁለተኛ ነገር ደግሞ እንደገና ምን አገኛለሁ ብዬ ነው እንትን የምለው። ፖሊስ የራሱ ስራ ነው አይደለም? ፖሊስ ተከታትሎ ልጁ ምን ደርሶበት እንደሆነም ፍንጭ ላይ ይደርሳል። ከስር መሰረቱ እንትን ብሎ ጉዳዩ ላይ ይደርሳል ብዬ የማስበው ፖሊስን ነው። እንደገና ደግሞ አሁን መመላለሱ ራሱ ዝም ብሎ ድካም ነው። ፖሊስ ጣቢያ መመላለሱ በራሱ ድካም ነው። ልክ ነው። ድካም ነው። ምንም ሲሄድ ለምን መሰለ እንዳልከው አጭር ጊዜ ነው፣ ብዙም አይደለም። ስለዚህ አሁን እኔ ተስፋ አለኝ እኮ ይገኛል የሚል አሁን ያለ መመላለሴን ያቆምኩት ለምንድን ነው? እንዲሁ ነው በቃ ሳስበው ድካም ነው። እኔ ከፖሊስ እንትን ምንም ማገኝም አይመስለኝም። ግን ደግሞ ተስፋዬን በፖሊስ ላይ ጥዬ ነው ፖሊስ አጣርቶ ጉዳዩ ላይ ችግሩ ላይ ይደርስበታል ብዬ ቤት የተቀመጥኩት ለዛ ነው። ያው እኔ ደግሞ እንደ እናት ያስጨንቆታል። አሁን ልጅንም ያክል ነገር ጠፍቶ ፖሊስ ጣቢያ መመላለሱ ምን ማለቱ ያው እረፍት እንትን ይሎታል በሚል ነው እንዴት ራውቁ ብዬም አሁን እኔ ይህንን ጥያቄ ያመጣሁት። ልጅንም ያክል ነገር ጠፍቶ ያው ፖሊሶች ላይ እምነት ማድረግ መልካም ነገር ነው። ግን ደግሞ
እንደዛም ቢሆን ተመላልሶ መረጃዎችን እንትን ማለት እኔ ይሄንን አግኝቼ ነበር እናንተስ እንዴት አላችሁ ማለት እንደ እናት ያው የሚያሳስብ ነገር ነውና እንዴት ያንን ነገር አላደረጉም ነው ያልኩት ያለው። ያው እንግዲህ ከእርሶ ድካም በላይ መቼስ የልጁ መጥፋት ያው ቅድም እንዳልኩና ለፖሊስ ትቼ ነው ስራው እንትኑም የተቀመጥኩት ብያልኩ። እንደገና ደግሞ ምንም ቢሆን ለእኔም ልጄ ነው። ልጄ አይደለም እንዳልከው ልጄ እኮ ነው አይደለ እንዴ? እኔ ነበርኩኝ ነጋ ጠባ መመላለስ የነበረብኝ። ግን ምንም ውጤት ተስፋ ቢኖረኝም በአንድ በኩል ደግሞ እንደገና ተስፋ የሚያስቆርጡ ነገሮች ያያለሁ። እስኪ በራሱ የሞከሩት ነገር የለም አሁን እሱን ለማግኘት እሱን ለመፈለግ? እኔ እኮ ጓደኞቹን ጠየኩ። እሺ ጓደኞቹን ጠየኩ ብያለሁ። እማቃቸውን ሰዎች ጠየኩ ብያለሁ። እህቶቼ ጋር ጠይቄያለሁ። ምናልባት እዛ ሄዶ እንደሆነ ብዬ አልመጣም፣ አላዩትም። እነሱም እኮ በያሉበት አካባቢ ከፖሊስ ጋር ያወራሉ፣ ይፈልጋሉ፣ ይጠይቃሉ። እነሱም ዝም አላሉ። እኔ አሁን ብቻዬን አይደለም ምንም እናትም ብሆን ብቻዬን ያደረኩት ምንም ነገር የለም። ከናንተ ውጪ ዘመዶቼም ይፈልጋሉ እኮ። ምናልባት አሁን እርሶ ጠርጥረው ግን ደግሞ መሄድ ያልቻሉበት እንደዚህ አይነት ሰው እንትን ይለዋል ወይም ደግሞ እንደዚህ አይነት ነገር አጋጥሞት ይሆናል ብለው እንደ ግለሰብ እንትን ማለት በቃ መመርመር ያቃቶት እኛ ደግሞ ማድረግ የምንችለው የደረሱበት ነገር አለ? እኔ ምንም የደረስኩበት ነገር የለም። ሆስፒታል ሄዶ ሬሳ ክፍል መፈለግ ነበር የቀረኝ። ያንን ደግሞ ማድረግ አልፈለኩም። እስኪ እንግዲህ እኛ መርመረም አሪፍ እንትን ላይ እንደርሳለን ብለን እናስባለን። መልካሙን ነገር ገጥሞት ሊሆን ይችላል፣ መጥፎም ነገር ሊሆን ይችላል። እሱን እስኪ እንዳፋ ያርግልኝ። ስለርሶስ እስኪ አንዳንድ ነገር እንትን እንበልና ያው የሆነ ንግድ ላይ ተሰማርተው ይሰሩ ነበረ የሚል መረጃ ደርሶናልና እዛ ንግድ ላይ አቁመዋል ወይስ አሁን እየሰሩ ነው? ይሄ አስፈላጊ ነው? ይሄ እኮ የግል ህይወቴ ነው። አስፈላጊ አይመስለኝም። አሁን ከልጄ አጠፋፍ መጥፋት ጋራ እኔ ምንም የሚገናኝ ነገር አለው ብዬ አላስብም። ስለዚህ ይሄንን ብትተው እኔ ጥሩ ይመስለኛል። ምናልባት አሁን የሰው ልጅ ጠላት አይታወቅም። ወዳጅና ጠላት በስራ በኩልም ከሰው ጋር የተጋጩበት ሁኔታ ካለ እንዲሁም ከማህበረሰቡ ጋር የተጋጩበት የስራ ሁኔታ ካለ እርሶን ከመጉዳት ይልቅ በልጆት ምናምን አለ። በቃ የሰው ልጅ ክፋት እንግዲህ ከባድ ነውና በዛ መንገድም ሆኖ ሊሆን ይችላል በማለት ነው የእርሶን የስራ ግንኙነት ሁሉም ነገር ማወቅ አለብን በደንብ እና ለዛ ነው ይሄንንም ጥያቄ የጠየቅኩት። እኔ በስራዬ በኩል ምንም እንከን የለብኝም። እኔን ለመጉዳት ደግሞ ልጆቼን ይነካሉ ወይም ደግሞ ልጄን እንደዚህ ያደርጋል ብዬ የማስበው እኔ አንድም ሰው የለም። ለምንድን ነው? እኔም ተስማምቼ ነው ከሰው ጋር የምኖረው። እኔ ጸብ አላውቅም። እኔ አንድ ቀን ይቅር ለእግዚአብሔር ተነጋግሬ ከሰው ጋር አላውቅም። እኔ መልካም ጎረቤቶችም ጋር መልካም ግንኙነት ነው ያለኝ። ከዘመዶቼም ጋር መልካም ግንኙነት ነው ያለኝ። አካባቢውን ሰው የሚያቀኝ እኔ በመልካም ሰው እንጂ በመልካም ጉርብትና እንጂ ከዛ ውጭ በተለየ ይሄ መጥፎ በሚባል ደረጃ እንዲነጭ በሚባል እንትን እኔ የምታወቅ ሰው አይደለም። ስለዚህ ስራዎት ላይ ጥሩ እንትን ነው ያለሁት ማለት ነው። ከሰው ጋር ቀረቤታ። አዎ። በምን መስክ ነበር እየሰሩ የሚኖሩት? እኔ አስፈላጊ ነው የምሰራው ስራ። አዎ፣ ያው አንዳንድ ሙሉ መረጃውን ማወቅ ስላለብን ነው የምንጠይቀው። የሚጠቅም ከሆነ በሀገር ልብስ ነው የምሸጠው። ሀገር ልብስ ንግድ ነው የሚሸጡት? አዎ፣ እያመጣሁ ከሽሮ ሜዳ እሰራለሁ። እሺ። እና እንዴት ነበረ የሰው ሁኔታ፣ የገበያ ሁኔታ? አሪፍ ነበር? ጥሩ ነው፣ እግዚአብሔር ይመስገን። በጣም ከባድ ነው በዚህ ሰዓት ንግድ ሁኔታ። አንዱ ይሳካል፣ አንዱ እንትን ይላል፣ ከባድ ነው። እና እርሶ ጋርስ የነበረው አቀባበል አሪፍ ነው? አሁን ላይ ብዙም አይመስለኝም መሰለኝ። ጥሩ ነው፣ እግዚአብሔር ይመስገን። ሳንበላ እናድርም መቼም። አሁንስ እየሰሩ ነው ወይስ የልጆት ነገር እስኪያልቅ ድረስ አቁመው ነው? እየሰራሁ ነው ያለሁት አይደለ? አዎ፣ እሰራለሁ። ምክንያቱም ምን እንሆናለን አቁሜ አይደለ? ይሄን እየሰራሁ ያንን መጠበቅ ነው ያለብኝ። እሱማ ልክ ነው። እኛ እንግዲህ አንዳንድ ነገሮችን ከእርሶም ወስደናል። የሆኑ ግራ የገቡን ጥያቄዎች አሉ በመሀል እና የሆነም እንትን ደርሶናል። እርሶ በልጆት መጥፋት ላይ ተያይዞ
አንዳንድ አላስፈላጊ ቃላትን ከጎረቤት ጋር የተለዋወጡት ነገር አለ የሚባል ነገር ሰምተናል እና ያንን ነገርስ እንዴት ነው? ከማን ጋር ተለዋወጡ? አይ አንዳንድ ነገሮችን ከጎረቤት ጋር ተለዋውጠዋል። አላስፈላጊ እንትን በፍጹም አላስፈላጊ ወሬ። ይሄ ጠላቶቼ እኔ እንደውም ጠላት የለኝም ብያለሁ ሰፈር ውስጥ። ይሄንን እንግዲህ አሁን አንተ አታውቀውም ከጀርባ ማን እንዳለ አይደለ? ቅድም ብላል እኮ ጠላትም ሊኖር ይችላል ብለኸኛል። ጊዜ ውስጥ አላውቅም እንግዲህ ወይ በስራዬ ተመቅኝቶ የኔን ስም ሊያጠፋ የተነሳ ሰው ይኖራል ማለት ነው። ወይ ደግሞ በኑሮዬ እግዚአብሔር ይመስገን መቼም ጾማችንን አናድርም፣ በልተን እናድራለን። በዚች በኑሮዬም ደግሞ የቀና ሰው ሊኖር ይችላል እንጂ እኔ ከማንም ነገርኩህ እኮ ይቅር ለእግዚአብሔር ተባብዬ አላውቅም። ከማን አልተጣላም። መረጃው እንደደረሰን መሰረት በልጆም ተስፋ የመቁረጥ ነገርና ቸልተኝነትን ማን ያለው? ማን ከኔ ጋር የሚኖር አለ እዚህ ያወራ ማን ነው? እኔ ችግሬንም ደስታዬንም ሀዘኔንም ይኸውልህ እኔ በቤቴ ችዬ ነው የምኖረው ከማንም ሰው ጋራ። ማንም ሰው ስለኔ ጥሩነት መልካምነት እንጂ ስለኔ እንደዚህ አይነት ነገር ያወራል ብዬ የማስበውም ሰው ማንም ሰው አይኖርም። ያው እኛ ደግሞ መረጃዎችን ስናሰባስብ ነው እርስዎ ጋር እንትን እንዳለው። እንግዲህ ያቺ ሾካካ አንድ ጓደኛ ያለች እሷ ትሆናለች ነው አይደለም? አይ እሷ ነች። እሱን እንትን ማለት አንችልም። ግን ለምን መሰለህ አባረሪያታለሁ ከቤቴ ወሬኛ ስለሆነች። ለምንድን ነው ወሬኛ ስለሆነች? ወሬ ስለምታመጣ ያልተጨበጠ ወሬ። እንደሰማነው ከሆነ ግን ብዙ ነገርን አብራችሁ አሳልፋችኋል፣ መጥፎም ጥሩ። ብናሳልፍስ ሰው ከእናቱ ልጅ እኮ ይለያያል፣ ከእናቱም ከወለደችም ጋር ይለያያል አይደለም? ስለዚህ ካልጠቀመችኝ ከኔና እሷ መግባባት ካልቻልን የማትጠቅመኝ ከሆነ ወሬን ብቻ የምታመጣ ከሆነ እኔ ደግሞ ቁስለኛ ነኝ። ልጅ ጠፍቶብኛል፣ የልጅ ሐዘን አለብኝ፣ አልፈልጋትም። በቃ እሷን ብሎ ተቆርቋሪ። እኔ ቸልተኛ እኮ አይደለሁም። ሰው እንዴት ልጁ ጠፍቶ ቸልተኛ ይሆናል? አይ አሁን መጀመሪያም እንዳልኩት ወደኛ ጋር መምጣቱን ቸልተኝነቱን እንትን ብለው ተስፋ ጥዬ በፖሊስ ላይ አልኩኝ። በቃ ይሄ ያስወቅሰኛል። ያክል የትኛውም እናት ፖሊስ ላይ ብቻ ተስፋ ጥላ አሁን ምን አቅም አላት ታዲያ? የት ሄዳለች? ያው መከታተሉም አንድ ነገር ነው። ሲቀጥል ደግሞ ሌላም የመረጃ እንትን ያገኘ ነው በንግድ በሚሰሩበት ንግድ እንትን ላይ አላስፈላጊ ነገር እንደተጠቀሙ። ምንድነው እሱ አላስፈላጊ ነገር? ለንግድ እንዲሸጥ አላስፈላጊ ነገሮችን እንደተጠቀሙ። አላስፈላጊ ነገር ማለት ይሄ ማስደገም ምናምን። ወይ በስመ አብ ወወልድ ወመንፈስ ቅዱስ። ማን ነው ልጄ ደግሞ እንደዚህ ብሎ ያወራው? ማን ነው? መረጃዎችን ማን? እሷ ነች የምታወራው። በቃ አይደለም አይደል? ጠላቴ እሷ ነች። ጠላት እኮ ከሩቅ አይመጣም፣ ልንገርህ። በቃ እሷ ነች። እሷ ነች። እግሯን ሰብሬ ነው ማባረር። አሁን እዚህ ጋር ማለት አንዴ ደጅ ላይ እንዳትደርስ። አንዴ አዳምጡኝ። አይ በቃ እንዲያዳምጡኝ። እናንተ ደግሞ አሁን ሁሉ የሰማችሁትን ሁሉ እውነት አድርጋችሁ መታችሁ እኔ ልትመረምሩ ማሰባችሁ ይሄ ራሱ ወንጀል። እውነት እኮ የሚሆነው ከእርሶም ስንሰማ ነው እውነት የሚሆነው። እዚህ ጋር አንድ እየተደማመጠ እውነት የሚሆነው ከእርሶም ስንሰማ ሌላም ያለን ሰው አለ በመሀል አመሳክረን ነው እውነቱን የምንደርሰው። አይ ከእርሶ ጋር መገናኘት አይጠበቅበትም። ግን ደግሞ ግድ ነው መገናኘቱ። ስሜት እኔ እንደውም እከሳለሁ በስም አጥፊነት። እሱ ልክ ከሆኑ እርሶ ትክክል ከሆኑ ችግር የለውም፣ ችግር የለውም። ግን ስለ ገበያ ሁኔታ አሁንም መጀመሪያም ስጠይቃችሁ መናገር አልፈለጉም። ስለ ገበያ ሁኔታ ምናምን ይህን ያክል አስፈላጊ ይህ ነገር አስፈላጊ ነው። የግል ህይወቴ እኮ ነው። አንተ ትጨምርልኛለህ ህይወቴ ላይ? አንተ አትጨምርልኝም። አንተ የመጣህበት አላማ የልጁ መጥፋት ልትከታተለው። አሁን ወሬ ሰምታችሁ እናንተ ወሬ ለቃቅማችሁ ነው የመጣችሁት። በዛ መሰረት ልትከታተሉ። ወሬ መለቃቀም ሳይሆን እዚህ ጋር ያው መለቃቀም በለው። ወሬ ምን ጋዜጠኛ ምን ነው ወሬ ነው የሚለቃቀሙ። የተጠነቀቁ እኛ መርማሪ ጋዜጠኞች ነን እንጂ እኔም ይኸውልህ ቁስለኛ ነኝ። ልጄ ይሙት ሂዳን አላውቅም። ውስጤ ሀዘንተኛ ነው። እናንተም እየተጠነቀቃችሁ ይገባናል። ለዛ ሀዘንተኛ ከሆኑ ደግሞ ትክክለኛውን መረጃ መናገር ነው ያለብዎት እንጂ መደባበቅ፣ ሌላ ሰው ላይ ጣት መቀሰር አይደለም። እኛ ደግሞ ሙሉ መረጃን አስተካክለን ይሆናል እዚህ ገብተን መመርመር አለብን። እሷ አስፈላጊ ስላልሆነች ነው። አስደገመች ብላ ያለችው እሷ ከሆነች ይዛል ለምን አትመጣም እንዴ? ሴት ትሁን ወንድ ይሁን የነገረን ይሄንን እኮ እርግጠኛ ማንም ከሷ ውጪ ሊሆን አይችልም። ማንም ከሷ ውጪ ሊሆን አይችልም። እኔ ልንገርህ በቃ አሁን ይሰሙኛል እርሶ። እኔ ደግሞ ሰራላታለሁ። ዛቻ ወንጀል እንደሆነ ያውቃሉ አይደለ? ቆይ እዚህ ጋር በስነ ስርዓት ለካ በሬ ካራጁ ይላላሉ። እውነት ነው። እስማ እዚህ ጋር ትክክለኛውን ነገር እንዲነግሩኝ ነው እዚህም የመጣሁትና የሱ ስሜታዊ መሆን እኛ ንግግር ላይ እኛ የምናደርገው መረጃ መሰብሰብ ላይ ጥቅም ሊኖረው አይችልም። ስለዚህ ማንጠቆመ አሁን እንደዚህ አይነት ነገር መጠቆሙ ሰው ነው ሊጠቅሞት የሚችለው እንጂ ሊጎዳውት አይችልም። ስለ ልጆ ማሰብ እኔ ስለ ልጅ እኮ ምን ማለት ያለብኝ
እኮ ያንንማ መተው እያደረጉ አይደለም አመለከትኩ ለፖሊስ አላመለከትኩም። ማመልከቱንም አመልክተዋል። ክትትሉን አላደረጉም። እሱ እሺ ይሁን። ፖሊስስ ምን ሊሰራ ነው የሚከታተለው? ክትትሉን እኮ ከኛ ጋር ምን ላይ ደረሱ፣ ምን ላይ ሆነ፣ ልጄ ምን ሆነ የሚለውን ነገር እንኳን ሰለቸኝ ስላልቀረቡ ነው። ቁጭ አልኩ። ተስፋ ሰጠው አደረኩባችሁ ማለትም እኮ ትልቅ ነገር ነው። እሺ እሱም ቢሆን ስለ ንግዱ ግን በደንብ እንዲያብራሩልኝ ይፈልጋል። ምንድነው ንግዱ የምትለኝ? ስለ ንግዱ እንዴት? ስለ ንግዱ እኮ የሚጠቅመው ለኔ ነው፣ ለእናንተ ነው። እሱማ ግን እንደ መረጃ ደግሞ ማሰባሰብ አለብና የሆነ ጊዜ ላይ የሆነ አንዴ ከልጁ ጋር ምን አገናኘው? ያዳምጡኝ እናታችን፣ ምን አገናኘው ከንግዱ ጋር? ሁለታችንም እየተጫጫ አሁን አይሆንም። አዳምጡኝና ትክክለኛው መልስ እንዲሰጡኝ ነው እንጂ እኔ እዚህ ለመጫጫ አልመጣሁም። ንግድ እንደጀመሩ ከዛም በኋላ ያ ንግድ አለሳካ ብሎት ከአንዴም 2-3 ሲያከስሮት መላ ፍለጋ በጓደኞቹም ግፍፊ እርሶም አስበውት እኮ ላይሆን ይችላል። በጓደኞቹም ግፍፊ እዛው ቢዝነሱም ላይ ያሉ ሰዎች ከሚነግሩት አንጻር ይሄ ማስደገም፣ ይሄ ጥንቆላ፣ ይሄ የገንዘብ የእንትን ለማሰራት በሚል ተልካሻ እንትን ምን ልትለው ነው የፈለከው? ቦታ ሄደው ምን ልትል ነው የፈለከው? መረጃውን እየነገርነው ነው እንጂ አረጉ እያልኩ አይደለም። እናታችን አዳምጡ። አረጉ እያልኩኝ እኔ አይደለም። የሰሙኝ ነው አይደል? አረጉ ሳይሆን እንደዛ በሚል እንትን የንግድ እንትን አድርገው በጣም ለውጥ እስኪመጣ ድረስ ሌላ ቦታ በረካሽ የሚሸጠው እርስዎ በደንብ እስኪያተርፉበት በጥረቴ ነው። ጥራት ያለው ጋር ስለማመጣ አሁን ላይ ደግሞ በጥረቴ ነው። ይኸውልህ ስለምንድን ነው ከዛ ነገር በጥረቴ እንደኔ ደህና ዕቃ አምጡና ይሽጧ። እንደኔ ጸባይ ኖሯቸው ብዙ ደንበኛ ያዟ። ስለዚህ አሁን ጥራት ስለቀነሱ ነው። አሁን አንዷ ጠላቴ እሷ ብትሆንም ደግሞ ካጠገቤ ንግድ እኮ ጠላትን ታፈራበታለህ። እሱ ልክ እኔም ለዛ ነው ጠላት አለውት ወይ ያልኩት እኮ መጀመሪያ ጠላት ይኖረኝ በምን አውቃለሁ? እኔ ወንድሜ ልጅ ምን አውቃለሁ? እንትን ያልኩት ለዛ ነው። አሁን እንዴት እኔ ስለሰራሁ እኔ ስላገኘሁ እኔ ስለተጠቀምኩኝ ጠላት ላፈራ እችላለሁ። ይሄን ደግሞ በምን መንገድ አገኘች፣ በምን መንገድ ተጠቀመች ብለው ለራሳቸው መፍትሄ ለመፈለግ መሞከር እንጂ እኔን ለመክሰስ እኔን ስም ለማጠልሸት መሞከር ይሄ ተገቢ አይደለም። ስለዚህ ይሄ በጠላትነት የተሰጠኝ ስም ነው። ስለዚህ ይሄ ድግምት እንትን ብዬ አላቅም ነው የሚሉኝ። እየዋሹኝ አይደለም። እንደውም አላውቀውም እኔ እንዲህ አይነቱን ነገር እኔ በዘር የለም። እሺ አሁን ደግሞ እኔ ልንገሩት፣ እየዋሹኝ አለመሆኑ ጥሩ ነገር ነው። እርግጠኛ ነው አልዋሹኝም። እሺ ግን አሁን ሙሉን ልንገራ፣ ተጠያቂው አይደሉም ግን ሙሉን ነገር ልንገሩት። ለስማ አንተም እኮ ቦታው ላይ አልነበርክም፣ ወሬ ሰምተህ ነው እንጂ። ወሬ ሳይሆን እንደ መረጃ ነው። አሁን ወሬ የሚሆነው ኖርማል ሰው ጋር ነው። እኛ ግን እንደ መርማሪ እንደ መረጃ ነው ሁሉም ነገር የምንይዘው። ስለዚህ አሁን ላይ ስለምንድን ነው ኪሳራ ውስጥ የገቡት? አሁን ጥሩ ዕቃ የሚያቀርቡ ከሆነ አሪፍ እንትን የሚል ከሆነ አሁን ላይ ደግሞ ኪሳራ ላይ እንደሆነ እንትን ያለ ኪሳራ ሳይሆን እንደ ድሮ አሪፍ እንደማይሻል ይቀዘቅዛል፣ ገበያ ይሞቃል። ይሄ በንግድ እንትን ውስጥ ያለ ነው። በንግድ እንትን ይሄ ምንድነው ሂደት ውስጥ ያለ እኮ ነገር ነው። አንዳንድ ሰው ይከስራልም እኮ አይደለ? በዜሮም ይቀራል። ማግኘትም ማጣትም አለ ንግድ ውስጥ። ያን የተፈጠረው ምን አዲስ ነገር ተፈጠረ? እሺ ስለዚህ እኛ ደግሞ አንዳንድ መረጃዎችን እንግዲህ አሁን ይሄ ቪዲዮ የሚቀረጸው ያልነው በጽሁፍ የሆነውን ነገር በምስልም እንዲሁም በድምጽ ለመያዝ ነው ብዬታለሁ፣ ጠንካራ መረጃ እንዲገኝ። እርስዎ ደግሞ ስለዛ ስለ ጠንቆች ስለሚባል ሰውዬ ስለ ግብር እንዲሁም ስለተለያየ ነገር ሲያወሩ በመረጃ እንዳልኖት በጽሁፍ አይደለም መጀመሪያ እንዳልኩት በቪዲዮ በስልክ በድምጽ ቅጂ የያዝነው መረጃ አለ። እርሱን ደግሞ እናሳየውታለን። ምቀኞች ያዘጋጅተው እስከሆነ እሱን አይተውት እንግዲህ ይፈርዳሉ። ይዘዋል አይደል? ቅጂውን እንግዲህ አልዋሸውክም ብለውኛል አይደል? እኔ እንደውም እንደዚህ እንትን ይሉኛል ብዬ አልጠበቅኩም ነበረ። አሁን አሳየውታለሁ። እንግዲህ ከአንዳንድ ትልልቅ ሰዎች የማይጠበቅ ነገር ስማጥሩ አይደለም። እስኪ ይሄው እንግዲህ ይዩት፣ ያዙት፣ በደንብ ይዩት። ናዚን ጋም እንግዲህ አልሄድኩም ብለውኛል። ይኸው ከጓደኞት ጋር የሚያወሩትን ነገር በምስል ይዘነዋል። ምን አወራ? ይኸው እንግዲህ ልጁንም ወስዶታል አሉና መልሰው ቅይር ወደ ማለት ጓደኞትን ወደ ማንቋሸሽ። ይሄ በሐሰት የተቀረጸ ነው። በሐሰት የተቀረጸ እንዳልሆነ እያዩት ነው። እርስዎ ነው ታደለ? ድምጾትም የእርስዎ ነው፣ እየሰሙት ነው። ይሄን ከየት አገኛችሁት? እንግዲህ የራሳችን እንግዲህ መርማሪ እንትኖች ነን። ከየት አገኛችሁት ከየት እንትን አላችሁት እርስዎን የሚመለከት ነገር አይደለም። እኔ እንደውም ይዋሹኛል ብዬ አልጠበቅኩም። እንደ ማንኛውም ሰው ተሳሳትኩኝ ምናምን ይሉኛል ብዬ ነው እየጠበቅኩ የነበረው። ማንም ሰው ቢሄድም ይኸውልህ
እኔ አሁን አንድ ነገር ልንገርህ ሄጃለሁ ብል ምን ታመጣለህ እንዴ? እኮ የማይደረግ ነገር ነው። መብቴ ነው መሄድ። እስቲ ሂድና እዛ የሚያስጠነቁሉበት ቦታ ሄደህ ይሄ የማይደረግ ነገር ነው ብለህ ተናገር እስቲ። መብት አለ። እሱማ ስንቱን አፍንጫውን ይዘን እንዳስወጣን ስንቱን ወንጀለኛ እንትን እንዳልን፣ ግን መብቴ ነው። እኔ ህይወቴን ለማቃናት ህይወቴን ለማጣፈጥ እኮ ሄዳለሁ። ማንም ሰው እንደሚሄደው ግን እንደማይደረግ ያውቃሉ አይደል? በእርሶ ደረጃ ይሄ ሁሉ ነገር ማድረግ ወይ በእርሶ ደረጃ ነገርኩህ እኮ ስንት ባለ ሀብት እኮ የሚሄድበት ቦታ ነው። አንድ ነገር ልንገርህ፣ ማንም ሰው ስነግርህ እውነቱን ማለት ነው አልሄድኩም ማለት ምንም እንደማታመጣ ስለማቅ ህይወቴን ለማስተካከል ገበያ ሲቀዘቅዝብኝ ስለዚህ ምንም አይመጡም ብሎ በማሰብ ነው ያልኩት። ሄጃለሁ ብለህ ምንድን ነው የምታመጣው? የማይደረግ ነገር ነው። ማንም ይሄዳል። ይሄ አሁን እኮ ከሌላው የሚያስጠይቀኝ ሰው ላይ መጥፎ ነገር በህይወቱ ሳስደርግ ነው። ይሄ ራሴን ህይወት ስለማስተካከል ገበያዬን ገበያ መሳብ፣ የሌላውን ገበያ መጉዳት ወንጀል አይደለም። የሌላ አልጎዳሁም እኮ የሌላ አልጎዳሁም፣ የራሴን ብቻ ነው። ሌላ ሰው ቤት እኮ አልሄድኩም። እንደው እሱ እንትን የምንነጋገርበትና የምንወያይበት ጉዳይ ይሆናል። ምናልባት አሳስተው ሊሆን ይችላል። እኔ ማንንም ህይወት አለቀው ብሄድም ተናገር ያልከኝ አይደለም ምንም መድከም አያስፈልገንም። ብሄድም ሄጃለሁ ልበል የራሴን ህይወት እንትን ለማለት ነው። ገብቷል? የራሴን የተበላሸ ህይወት ለማቃናት ነው የሄድኩት። በቃ እሺ፣ እሱ የምንወያይበት ጉዳይ ነው። ቀስ ብለን እንትን እንለዋለን። ግን ደግሞ እዛም ከመሄዱ ውጪ ቪዲዮም ላይ እንዳዩት ልጆት የት ሄደ ስትል ጓደኞት የመለሱት መልስ ምንድን ነው? ወሰደው ሄዷል ነው ያልኩት። ወሰደው መቻልኩ አላልኩም እኮ። ወሰደው ወስዶታል፣ ሂዷል፣ ወሰደው እንደዚህ አይነት ነገር ነው ያሉት። የተጠቀሙት አይተውታል። ወጥቷል፣ ሄዷል ነው ያልኩት። እንግዲህ ተሳስቼ ብዬ ሊሆን ይችላል። እንደዛ ጠንካራ አድርገው ነው የተናገሩት አይደለ? ያንን ነገር የሚመለከትሽ ጉዳይ አይደለም ውጪ ብሎ እስከ ማንቋሸሽ ድረስ ስለ ልጆች ስለጠየቀች ብቻ ያንን ነገር ደግሞ ትልቅ እንትን አለው። ሄዷል፣ ወሰደው ምን ማለት ነው? ማን ነው ሊወስደው የቻለው? የሄደው ሰው ወዴት ነው? እግሩ ነው የወሰደው። እግሩ ወዴት ወሰደው? አላውቅም። እንዴ ቢያውቁ ነው ሂዷል ያሉት እኮ አይደል? እግሩ ወዴት እንደወሰደው አላውቅም። በቃ እግሩ ወደ መራው ሄዷል፣ ወስዶታል ነው ያሉት። እኔ ደግሞ እርግጠኛ ነኝ አባቱ ወስዶት እንደሆነ ምን አውቃለሁ? አባቱ ወስዶት እንደሆነ ምን አውቃለሁ? እንዴ አሁን እኮ ጠፋ እያሉ እኮ ነው አይደል? ጠፋ ታዲያ አባቱ ጋር ሂድ። እሺ ለአባቱ ደውሉልኝ። የለኝም ስልክ ነው የአባቱ ስልክ። ስንት ጊዜያችን ከተለያየ ለምንድን ነው ስልኩ የማይኖሩት? እና እንዴት ከተለያዩ እንዴት ነው ልጁ ታዲያ ወደዛ ሊሄድ? እንዴ እነሱ ሊገናኙ ይችላሉ እኮ ነው። አባትና ልጅ አላራርቅም። እንዳዳምጡኝ። ከዚህ ቀደም የትም ሂዶ ያውቅም ነው ያሉኝ አይደለ? የትም ሂዶ ያውቅም። ግን ሲጠፋ ሄዶ ሊሆን ይችላል። እና ያንን ነገር መጀመሪያ ለምን አላመለከቱም? ግምት ነው ይሄ እኮ አሁን ግምት ነው እንጂ እኔ እርግጠኛ አይደለሁም። ግምት ቢሆን ይሄንን ነገር ለምን አላመለከቱም? አሁን እሺ እዛም አላመለከቱም ነው አሹኝ። እዛም መጀመሪያ ፖሊስ ጣቢያም አላመለከቱም። አሁን እኔ ጋም የትም የሚሄድበት ቦታ የለም ብለው ቀድመው አሁንም የትም የሚሄድበት ቦታ የለም ሂዶም አያውቅም የተለየ ጸባይም የለውም ብለውኛል አይደለ? አሁን ደግሞ መልሰው አባቱ ጋር ሄዶ ሊሆን ይችላል ምናምን ጋር ሐሳብ ቀይሮ መሄድ አይችልም። እርሶ ነው ታውን ሐሳብ እያደገ ነው አይደለ? አሁን ትልቅ ልጅ የሆነ ነው እያደገ ነው። ስለዚህ ይሄ ልጅ አሁን ሐሳብ አባቴን ለመጠየቅ አለብኝ ብሎ ሄዶ እስከሆነ አሁን ምን መሰሉት? ፖሊስ ይሄንን ነገር ሲያጣራ በጀት ተበጅቶለት የራሱ የሆነ መርማሪ ተዘጋጅቶለት ኃይል ተዘጋጅቶለት ነው ብዙ ምርመራዎችን የሚያካሂደው እንደ ሙያችን መሰረት ማለት። እርሶ ግራው ምን እያደረጉ ነው? መረጃ እያሸሹ ነው ያሉት። መጀመሪያ አልተናገሩም። አባቱ ጋር ሄደ አባቱ ጋር እንትን አለ ብለው አሁንም ደጋግሜ ጠይቄዎት ነበር። በዛ መሰረት አሁን ይሄን ቅጂ ሳሳየዎት ነው አባቱ ጋር ሄዶ ሊሆን ይችላል እያሉና እየተናገሩ ያሉት። ይሄ ማለት ደግሞ ወንጀል ማሸሽ መረጃ ማሸሽ ነው። እየሰሙኝ ነው አይደለ? ስለዚህ ትክክለኛውን ነገር ቢነግሩን ነው ጥሩ። ምን ብዬ ልንገር? ትክክለኛውን ነገር አባቱ ጋር ሄዶ ሊሆን ይችላል አልኩ። ይሄም እንኳን አንድ መረጃ ነው። እስከዛሬ ሳይነግሩ እንዴት ነው ዛሬ አባቱ ጋር ሄዶ ሊሆን ይችላል የሚሉ? ትሰማኛለህ? ይሄ ደግሞ አሁን የመጣልኝ ሐሳብ ነው። አባቱ የት አካባቢ ነው የሚኖረው? ክፍለ ሀገር ነው የሚኖረው። ከዚህ በፊት አባቱ ጋር ሄዶ ያውቃል? በአቅም አሁን እድሜው ሲጨምር መሄድ አይችልም። እሺ አባቱ ስልክ አለዎት? የለኝም። እንዴና አባቱ ስልክ ከሌለዎት ከርሶ ጋር ማይገናኝ ከሆነ ተናለ ከአባቱ ጋር እንዴት ሊኖር ይችላል? እኮ ተለያይተው እንዴት ነው ልጅ ተነስቶ እንዲያዳምጡኝ ተነስቶ እንዴት ነው ከመሬት ተነስቶ አባቱ ጋር ሊሄድ ይችላል? የት ሄዳል ታዲያ? ወስዶት ይሆን ይችላል ያሉት ታዲያ አባቱ ነው ያልኩት። ታዲያ ማን ነው ወስዶት ሊሄዱ እንትን በሉ ብለዋል አይደል? ወስዶት ይሆናል አባቱ ካሉ አሁን ደግሞ መልሶ አባቱ ሊሆን ይችላል። አባቱን አገናኝ። እሺ አባቱ ጋር እዛ የሚኖር ገጠር ከሆነ ዘመድ መቼም ያውቃሉ አይደል?
አላከመሱን ዘመዶች ሲጀመር ዘመድ ጋር አይደለም ሄደው በስራ ሄደ እዛው መኖር ጀመረ። ስለዚህ ዘመዶቹ ጋር አይደለም ሄደው። ስለዚህ ይሄ ነገር የደበቁኝና ነገሮችን እያሸሹ ያለው ነገር አለ። ደብቃለሁ እኔ ልጄን የጠፈንትን ማግኘት እኮ መስማት ፈልጋለሁ። ጥሩ ነገር እኮ ጥሩ ነገር መስማት ቢፈልጉማ ነገሮችን እያሸሹ ነገሮችን እያደባበሱ አንተ ራስህ እኮ እየወነጀልከኝ ነው ያለው። ይሄ ወንጀል አይደለም። ይሄ የወነጀልኩት አይደለም። ለወንጀላም ቢሆን ያሉት ነገር እዛ ቃል የሰጡት ነገር እኔ ጋር ያወሩት ነገር የተለያየ ነገር ስለሆነ መወንጀልም ቢሆን ያስኬዳል። አንድ አይነት ነው እየተናገርኩ ያለው። የጠየቀኝን እየመለስኩ ነው ያለው። አንድ አይነት ጥያቄ አይደለም። ከስራ ጀምሮ ነው ልትመረምር ነው የመጣው እንደዚህ ቤት እየሰሙኝ ነው። በቃ ክሰሰኝ ድና አለ የሚመለከተው ከመጀመሪያው ጀምሮ እየዋሹኝ ነው ያሉት። ከስራ ጀምሮ ከልጁ ጀምሮ ካሜራ ሳይው እስከ መደንገጥ ድረስ ያቺን ልጅ አይመለከትሽም ስለኔ ልጅ የትም ሄዷል እሱ የሚመለከትሽ ነገር አይደለም ብሎ እስከ ማስወጣት ድረስ ስለ ልጆት ባሰበች ከርሶ በላይ ስለ ልጆት ስለ እርሶ ከኔ በላይ አታስብ ነው ያሰበችው። እኔን ለመጉዳት ነው እንጂ ከኔ በላይ አታስብ። እርሶን ለመጉዳት መንገድ ነው የፈለገችው። አገኘችኝ፣ በቃ አገኘች። መቼም መጥፎ ነገር ካላደረጉ እኮ እርሶ እንደማይጎዱ እውነትን ከያዘ ያውቃሉ አይደል? ለምን አደርጋለሁ? በማላይ ነው የማደርገው። እስቲ ጠይቅ ጎረቤት ውጣና ምን አይነት ሰው ነች ያልነው እኮ ነው። የተለያየ መረጃ እየሰጡን ነው። አሁን እናታችን አሁን የምትፈልገው ከኔ ምንድነው? ከእርሶ የምፈልገው እውነትና እውነት ብቻ ነው። ከእርሶ ብቻ ሳይሆን ከየትኛውም አካል እኛ እውነትን ፈልገን ነው እየለፋን እየደከምን ያለ ነው 24 ሰዓት። ስለዚህ እንግዲህ የሰው ልጅ ደካማ ጎኑ አይታወቅም መቼስ አይደል? እኔም ደካማ ጎን አለኝ፣ እርሶም ሁሉም ሰው ደካማ ጎን አለው እና ሰውም ጠላትም የተለያየ አካልም ደካማ ጎኑን ተጠቅሞ የእርሱን ደካማ ጎን የለኝም። ልንገርህ እኔ ጥረቴን ደግነቴን የዋህነቴን አይተው ነው እኔ በእንትን የገብተው ለእኔ ሊጎዱ ያደረጉት ነገር ነው። ይሰሙኛል አይደል? ማለት እሰማለሁ። ምናልባት ደካማ ጎኑን አይቶ እንደዚህ አይነት ሰው እርሶ ላይ ጥቃት ለመፈጸም የተለያየ ነገር አድርጎ ሊሆን ይችላል፣ አይታወቅም። ቅድምም እያሉኝ ነበር ምንም እንትን የለኝም ካሉ በኋላ መረጃውን ሰበስብ ነው ምናልባት ጠላት ይኖረኛል እያሉኝ ነበር። እሱ ነገር ይኖራል። ያው እንደተባልኩትም ወንጀል አይደለም ብለው ድርቅ አሉ እንጂ ወደዛ ወደ ጥንቆላ አካል መሄድ ወደ ማስደገም መሄድ መዘዙ እየቆየ ነው የሚመጣው። ሁላችንም እናውቀዋለን። እርሶ ጋር ብቻ አይደለም። በእንደዚህ አይነት ኬዝ በጣም ብዙ ወንጀሎችን አግኝተናል። በጣም ብዙ በቃ ለማሰብ የሚከብዱ ነገሮች ሲፈጸሙ አይተናል። ስለዚህ ያ ነገር እርሶን ቤት መጥቶ ሊሆን ይችላል። እርሶ ተጠያቂ የሚሆኑበት ምንም አይነት መንገድ የለም ከኔ ጋር ካወሩኝ። እንግዲህ እርሶ እኔን መውለድ የሚችሉ አይነት ሰው ነው አይደለ? እኔም እንደ ልጆት ይሁን እኛ መርማሪ ብንሆንም መቼም እንደ ሰው እናስባለን፣ እንደ ሰው ሰውን እንረዳለን አይደል? እዚህ ቤትም ድረስ መተን መርመራውን የምናደርገው እርሶን ከማገዝ አንጻር ነው እና ስለዚህ ምናልባት እንደው የሰው ልጅ ደካማ ጎኑ አይታወቅም። በዛ ጥንቆላ በሄዱበትን መንገድ የሰማናት ትንሽ ፍንጭ አለች። ያቺን ፍንጭ ምንድነው? ያ ሰውዬ ጋር ሰው ተገንዝበው አይሆንም ብለው አውቀው በቀሩ ሰዓት እርሶ ሊጎዳ ያ ጠንቋይ ያራጊ የሚባለው ሰውዬ እርሶን ሊጎዳ አላስፈላጊ እርምጃዎች እርሶን ለማስገባት ልጆንም ገብሩ እስከማለት ድረስ እንደደረሰ ጥቆሞችን ሰምተናል። እሱንም እንደዚህ አይነት ነገር የሚያደርግ ከሆነ እስከሱ ድረስ ሂደን እሷን ባላስጠጋ ይሄን ሁሉ ወሬ አታወራም። እንግዲህ እንደዛ ነው የሰማነው። እርሶን ለማዳን ነው እኛም የመጣ ነው። የእሷንም በመጥፎ መንገድ አያዩባት። ስንት ብዙ ነገር ሊፈጠር ይችላል። እሱ ብቻ ሳይሆን የልጁ መጥፋት ብቻ ሳይሆን ብዙ ነገር ሊፈጠር ይችላልና እናታችን ነገሮችን እንደ ቅርብ እንደ ልጅ አይተው ነገሮችን ቢነግሩን ቢያስረዱን ጥሩ ነው ብዬ ነው የማስበው። ምክንያቱም እኛውን ትንሽ መረጃዎች አግኝተናል። ምርመራ ክላስ ነገሮችን መጨረስ አያቅተንም። ግን እርሶንም ከማጉላላት እንደ ሰውኛም ከማሰብ ነገሮችን ቢነግሩኝ ያ ጠንቋይስ ካለ ከቅርብ ጊዜ በኋላ ነው ልጆትን መገበር አለብኝ እንደሰማነው ከሆነ ልጆትን መገበር አለብኝ ካለ በኋላ ነው እንግዲህ እርሶም ልጅ የጠፋውና እንደው እኛ ልናግዞት እንደ ልጅም እንደ መርማሪም ልናግዞት ነው እዚህ የመጣ ነውና እስኪ ነገሩን ቢነግሩን እናግዞታለን። እኛ ቃል እንገባለን። እንደው የባሰም ነገር ሊሆን ይችላል። አሁን በልጆት የመጣ በትዳሮት በእርሶ በባሎት መምጣቱ አይቀርም። እንደዚህ አይነት መረጃዎች በደንብ አሉን። ብዙ እንትንም ይዘናል። ብዙ ወንጀልም እንደዚህ አይነት ወንጀሎች ብዙ ወንጀሎችን ይዘናል፣ አልፈንበታል። ከእርሶ በላይ ስለ እንደዚህ አይነት መረጃው አለን እና እርሶንም ለማዳን ቤተሰቦቹንም ለማዳን ያደረጉት ነገር ካለ አሁን ወደፊትም እኛ እንድናግዞት ነገሩን ቢነግሩን ጥሩ ነው ከመደባበቁ በላይ። ምንድነው የምትረዳው?
ለእርሶ ጥበቃ እናደርግሎታለን፣ እርሶን እንከታተሎታለን። ምናልባትም ያ ሰውዬ መድረሻውን የሚያገኙን ከሆነ እዛ ድረስ በመሄድ የእሱን መጨረሻ እናሳዩታለን። እኛ የተጠናከርን ሰዎች ነን። በጣም ብዙ የተጠናከርን አካላት ነን፣ መርማሪዎች ነን። ስለዚህ የሚያሳስቡት ነገር የለም። እርሶን ከጭንቀት ልናወጣ ነው እዚህ የእኛም መገኘት እና ምንድን ነው እስኪ የተፈጠረው? የተፈጠረው ነገር እሺ፣ ካሜራውን እንትን ማለት ይችላል። ችግር የለውም። እንደ እውነቱ ካሜራው ይጥፋና ይጠፋል። እኔ በነፃነት ችግሬን እንድናገር ማለት ነው። የእርሶ መልካም ፍቃድ ይሁን እንጂ ካሜራው የሚያስጨንቅ ነገር አይደለም። እኔ ካልፈለኩ ችግር የለውም። እሺ፣ ካሜራውን ማጥፋት ይችላል። አጥፋው። እሺ፣ አጥፋው። እሺ፣ እሺ፣ እሺ። ማለት ሁኔታው የሆነው እንዲህ ነው። እኔ በፊት ያው ነጋዴ ነበርኩኝ። ቀደም ብዬ ነግዳለሁ። ከባለቤቴም ጋር አብረን ነበር። በትዳር ለልጆች አሉ። አንድ ወንድ አሁን የጠፋ የተባለው፣ ሌላ ደግሞ ሴት ልጅ አለችኝ። እሷም እኔ ጋር የለችም፣ ዘመድ ጋር ነች ያለችው። በትዳርም አብረን እየኖርን እነኚህ ልጆች አፍርተን ነበረ። እኔም ይሄን ንግድ ጀመርኩኝ። ንግድ በጣም እነግድ ነበር፣ እነግዳለሁ እና ከሰው በላይ ነው የምሰራው። የማመጣው ዕቃ ጥራት ያለው ነው። እንደገና ደግሞ ከሰው በላይ የምሰራ ነበረ። በኋላ ላይ ግን በቃ በጊዜ ሂደት ንግዱ እየቀዘቀዘ መጣ እና ጭራሽ የማመጣቸው ዕቃዎች ብዙ፣ አሁን ግማሽ ዕቃ በዱቤ ነው የምቀበለው። ነጋዴ ስትሆን በዱቤም ትወስዳለህ። ጭራሽ እንኳንስ ትርፍ ወደ ቤቴ ላስገባ አይደለም ዱቤ የወሰድኩት እንኳን መክፈል እስኪያቅተኝ ድረስ ደረስኩ ማለት ነው። እና ግራ ገባኝ። በቃ ይሄ ነገር ሁልጊዜ መጨነቅ ሆነ፣ ሁልጊዜ እንትን ማለት ሆነ። እነኛ ነጋዴዎች ሲመጡብኝ መደበቅ ሆነ፣ ስራ እንትን ማለት ሆነና እንትን አለኝ። በቃ ጨነቀኝ እና ለማን እንትን ልበል? አለቀስኩ፣ በእግዚአብሔር ፊትም አለቀስኩ። በቃ ምንም መልስ አላገኘሁም። በኋላ አንድ የሆነች ሴት ማቃት ነበረች። እዛው አካባቢ ነው፣ እኔ የምሰራበት አካባቢ ነው የምሰራው። እሷ ምግብ ቤት ነው የምሰራው። ከእሷ ጋር እሷ እንትን አለችኝ። ያው ቤቴ ባዶ እንደሆነ ስታይ፣ ሁኔታዬ ምናምን ስታይ ምን ሆነሽ ነው ምናምን ብላ እንትን አለችኝ። ጨዋታውን ለእሷ በግልጽ ነገርኳት። የሆነውን ነገር እኔ ራሴ አላውቅም ለምን እንደዛ እንደሆንኩኝና ይህንን ነገርኳት። ከዛ በኋላ የሆነ ቦታ ወስድሻለሁ አዋቂ ጋር አለችኝ። አዋቂ ጋር ይዛኝ ሄደች። ያለውን ነገር ነው። በመጀመሪያ ሲኬድ የሚሰጥ ብር አለ። የሆነ ብር ሰጠሁት። ምንድነው የሚባል እኔ አላውቀውም። እኔ እኮ በቤታችንም ምን በቤተሰቤም አላውቅም እንዲህ አይነት ነገር እና የሚሉት ነገር አለ። እጅ መንሻ ይበሉ ምን ይሁን አላውቅም። የሆነ ብር ሰጠሁኝ። እሱን እንኳን ራሱ ተበድሬ ነው የሰጠሁት ስላልነበረ ማለት ነው። ከዛ ቤታችን የሚላስ የሚቀመስ ሁሉ እስኪጠፋ ድረስ ማለት ነው። በኋላ ላይ ያንን ገንዘብ ሰጠሁኝ። የሆነ ነገር ሰጠኝ። መጀመሪያ 3 ነው ወስጄ የማደርገው ያንን ነገር። ምንድን ነው የሰጡት? እሱ ያለው የዘንዶ እንቁላል ነው ያለው። እሺ የዘንዶ እንቁላል ነው። ያንን ወስደሽ ጥግ ላይ ያደረኩኝና እንደ መደብ እንደ ውሃ ልክ አለ አይደለ? እሱን ሰራሁበት እንዳይታወቅ ማለት ነው። እሺ እና የልብስ ማስቀመጫ ምናምን ያደረኩት በደንብ አድርጌ ያሳምሬው ልብስ ማስቀመጫ ያደረኩት እና ያኔ ሆነው ይሄን ካደረኩኝ በኋላ ገበያው ልነግርህ አልችልም። እሺ ሌሎች ከሚሰሩት በላይ እኔ ሆንኩኝ የምሰራው። እሺ ይሄንን ነገር ግን የሞከሩት ራሳቸው አድርገውት ነው? እዛ በአካባቢው ያሉ ነጋዴዎች ራሳቸው አድርገውት ነው ወይስ እርሶ ብቻ እንዲያደርጉት ነው የመከሩት? እኔ አሁን የተረዳሁት በፊት እኔ አላቅም ነበር እንደዚህ አይነት ነገር ብያለሁ። እንግዲህ ግን አሁን ሲነግሩኝ አንድ ሰው እንትን ላይ አይደለም ከዛም በላይ እኮ ነው። አንዷ ምግብ ቤት ያላት ሴትዮ እንደዚህ ካለችኝ በኋላ ሁሉም ሀሳባቸው አንድ አይነት ነው። በቃ እንደዚህ ሞክሪ ምናምን እያሉ ንግዳቸው አሪፍ ነው። በጣም ንግዳቸው እንትን ነው በጣም። አሁን እሷ ምግብ ቤት ያላት መጀመሪያ የመከረችኝ ሴትዮ በቀን በጣም ብዙ ትሸጣለች። በጣም በሺዎች ቤት ነው የሚሸጠው። በብዙ እንደርሶስ ልብስ የሚሸጡት? እንደኔም ልብስ የሚሸጡ ይሸጣሉ። ግን በኋላ እኔ የበለጥኳቸው። እሺ ያን ነገር ካደረጉ በኋላ በእጥፍ በቃ ያመጣኋቸውን እንትን የክሬዲት ልብሶች ሸጬ ተቀብዬ ጨርስና እንደገና ደግሞ ሌላ ደውዬ አስመጣለሁ።
ሰው ሲመጣ ተጠቃሚ ገዢ ሲመጣ ቀጥታ ወደ እኔ ነው የሚመጣው። ልክ እንደተጠራ ሰው ልክ እንደተጠቆመ ሰው እኔ ጋር ነው የሚመጣው። እንዲህ እያልኩኝ ሲሄድ ገበያው ሞቅ አለ። በደንብ ማግኘት ጀመርኩኝ። ቤቴ ተቀየረ፣ ህይወቴ ተቀየረ። በቃ ቤታችን አማረበት። አይተን ማናቀውን ኑሮ መኖር ጀመረ። በልተን ማናቀውን ምግብ መብላት ጀመረ። ለብሰን ማናቀውን ልብስ መልበስ ጀመረ። ከዛ በኋላ በቃ የደስታ ኑሮ እንትን ማለት ጀመረ። በዚህ ሁኔታ እያለ ሞልቶ በቃ ቤታችን ሞልቶ እኔ ልነግርህ አልችልም። እኔ ምን ያህል ባንክ እንኳን ማስገባውን ብር በቀን ነው ባንክ ማስገባው ብር። ከዛ በኋላ እንደዚህ ሲሆነ መጀመሪያ የሰጠሁት 20 ሺህ ብር አለ። ከዛ በኋላ 2 ይሰጥቸዋለሁ። በመሀል ይፈልጋል ብር። ከዛ በኋላ እኔም አልተመቸኝም። አሁን ሆን ብዬ አይደለም የጠፋሁት፣ በክፋት አይደለም፣ ግን የሰይጣን ስራ አይደለም። አይረዳህም። አሁን ፈልጋ አይደለም የጠፋችው። እኔ ያልኩትን እሱ አያስብ ማስበው። ከዛ አልተመቸኝም ቀረሁ። ከዛ በኋላ እንትን እየቀነሰ መጣ፣ ገበያው እየቀነሰ መጣ። ገበያ እየቀነሰ መጣ። እግሬ መታመም ጀመረ። ቀኝ እግሬን ይሸመቀቀኝ ጀመረ። ቆሜ መሸጥ አልችልም፣ ማምሸት አልችልም። በጊዜ ዘግቼ ወደ ሄጄ ቤቴ ጥቅልል ብዬ ተኛለሁ። እንደዚህ ሲሆን ከባለቤቴም ጋራ መጋጨት ጀመረ። እሱ ጥፋቱን ሙሉ በሙሉ ወደ እኔ ያደረገው ከዛ በኋላ ነው ማለት ነው። ባለቤቱ ሄደ። ከዛ በኋላ እሱ ድንገት ወጥቶ ጠፋ። እንደዚህ ጠፋ። ልጄም አይኔን ማየት ስላልፈለገች ተነስታ አክስቶቿ ጋር ሄደች። አሁን ከልጄ ጋር ራሱ ግንኙነት የለንም። አትደውልልኝም፣ ብደውልም አታናግረኝም። እኔ ያው እናት ስለሆንኩኝ እንትን አትለኝም። ዘመዶቼም ያው መቼም እንትን ስለሚሉ እነሱ በተወሰነ ከነሱ ጋር አንዳንድ ጊዜም ቢሆን በስልክ እናወራለን እንትን እንላለን። እሷ ግን በፍጹም በቃ አትፈልግም ከኔ ጋር መነጋገር። ገበያው ግን የቀሰቀሰው እዛ መሄድ ስላቆሙ ነው። ሄድኩኝ እኮ በኋላ ላይ ራስ ሲገባኝ በኋላ ላይ ሲጨላለመብኝማ ሄድኩኝ እኮ ነገሩ ሁሉ እንትን አለ። በቃ እኔም በሽተኛ ሆንኩኝ። እንኳን ቆሜ እንደዛ ልሰራ አይደለም በሽተኛ ሆንኩ፣ መቆም እስኪያቅተኝ ድረስ ማለት ነው። ሳስበው ቤት ሄድ በቃ እንደገና ተመልሶ የነበረ ከዛ የባሰ ችግር ውስጥ ገባሁ። ከዛ የመጀመሪያ የነበረ ችግር አለ አይደለም፣ ከዛ የባሰ እንትን ውስጥ ገባሁኝ። ባለቤቴ ወጥቶ ሲቀር ልጄ እኔን ስትጠላ አሁን ማን ቀረ? እኔና ልጄ ቀረ፣ ወንዱ ልጄ ማለት ነው። ከዛ በኋላ እንደዛ እያልን ስንኖር ምን ትዝ አለኝ ይሄ ነገር ስላልሄድኩ እንደሆነ ማለት ነው። በኋላ ለነዛ ሰዎች ነገርኳቸው። ያቺ ምግብ ቤት የነበራት መጀመሪያ እንትን ያለችኝ ያማከረችኝ ለእሷ ነገርኳት። ነግራት ሄደሽ አታውቂም ማለች። አላውቅም በእርግጥ ሄጃለሁ በማለት ሰጥቼዋለሁ። ስንት ጊዜ ሆነሽ እንደዚህ ጥፋቱ የራስሽ ነው አለች። በቃ ምክንያቱም ይሄሽ ማመስገን ነበረብሽ። የምስጋና የሚሰጣለ የሚደረግ ነገር አለ። እሱ አልነገረሽም ወይ? ግንኙነትሽን ባታቋርጭ የሚደረገውን ይነግርሽ ነበረ። ጠቋም ነገረን። አሁን ወደ እርሶ የመራችን ቅዠትም ነበረው። አዎ ረስቸው ነው እሱ። ሌሊት ቃዣለሁ፣ ማላየው ነገር የለም። ህይወቴ በአይኔ በህይወቴ አይቼው ማላቅ አይነት አውሬ ነው የሚመጣው። አይቼው ማላቅ እንደዚህ በውን የማናቃቸው እኔ አይደለሁም ማንም ሰው የማያውቃቸው አውሬዎች ይመጣሉ። እንደ ሰው ልጅ ቅርጽ ኖሮት ደግሞ አውሬ የሚመስል ይመጣል። በህልሜ ይመጣብኛል። እንደገና መጥቶ ሁሉ ይዘኛል፣ እንደዚህ ያንቀኛል፣ አንገቴን ያንቀኛል። ከዛ ጮኬ ነው ስነሳ በህልሜ መሆኑን የማውቀውና በጣም ቸገር ነበር። በጣም በህልሜ እንትን እያለብኝና ትል ውስጥ ያሳድረኛል። መዓት እንደዚህ እንቁራሪት የበዛበት እንትን ውስጥ እንትን እላለሁ። በቃ ምን ብዬ ልንገር? በጣም ጭንቀት ውስጥ ገባሁኝ። ከዛ ሄጄ ስናገር በኋላ ላይ እንደዚህ ነው ብላለችኝ። እኔ ብቻዬን መሄድን ፈራሁኝ። አብራኝ መጀመሪያ ሄደችው ሴት ከእሷ ጋር ሄድን። ተሳስታ ነው የኔ ጌታ ምናምን ነገር እንደዚህ ብላ ነገረችው። ብትሳሳትም እንትን ይንቃለች፣ ትእዛዜ ይንቃለች። ትእዛዜን አላከበረችም። ብዙ ጊዜ ስለቆየ ሲሞላላት ነው የከዳችኝ። ስለዚህ እሷ እንደከዳችኝ እኔም እከዳታለሁ አለ። አሁን ያሳሰባት የእንትኗ የገበያዋ መቀዝቀዝ፣ የትዳሯ መበተን፣ የልጇ መጥፋት፣ ሌሎች ነገሮቻቸው ያሳሰቧት። ገና በሷ ህይወት እመጣለሁ አጠፋታለሁ ብሎ አለ። ከዛ በኋላ ተለመነ።
ተለመነ ብዙ እንትን ሊል አልቻለም። መጨረሻ ያው በእሷ አማካኝነት ነው። አሁንም አንድ ነገር ቃል ትገባልኛለች አለ። ምንድነው ተባለ። ያልጠበቅኩት ነገር ተጠየቅኩኝ። ከአእምሮዬ በላይ የሆነ ነገር ማለት ነው። በህይወቴ ምን ነው የዛን ቀን እግሬን በሰበረው ነው ያልኩት። በቃ በችግር በቀጠልኩኝ ምን ነው ተርቤ በሞት ሁሉ እስከምል ድረስ ማለት ነው። እና ያለው ምንድነው ወንድ ልጅ አላት አለ። እንግዲህ ያው ሴጣን እኔ አውርቼለት አላውቅም እንዳለኝ ግን ወንድ ልጅ አላት እና ወንድ ልጇን ልትገብረኝ ይፈልጋል አለ። ካልሆነ ግን የሷንም ህይወት አጠፋለሁ፣ የልጇን ህይወት አጠፋለሁ። ማንንም በሷ ዙሪያ እንዳይደርስ እስከሚሆን ድረስ ነው እንድትሞት ማደርጋት፣ ሸታ ገምታ እንድትሞት ነው ማደርጋት። በቃ ዘግናኝ የሆነ ነገር ነው የተናገረው። ከዛም በኋላ ምን አለ ጠንቋዩ? ያለ ለመንኩት፣ ያው እዛ ቦታ ላይ ወድቄ ተንፈራፍሬ ለመንኩት። እሷም እቺ ሴትዮም በጣም ለመነችው። በፍጹም አለ በቃ በፍጹም። እዛ የተቀበረው ቤትሽ የተቀበረው የዘንዶ እንቁላል ንግድ ቦታ የተቀበረው በንግድ ቤት ቦታ የተቀበረ የዘንዶ እንቁላል እሱ ተፈልፍሎ አንቺ ግዴታሽን ሳትወጪ ስለቀረሽ ተፈልፍሎ እኔን እያስቸገረኝ ነው ያለው ዘንዶ እዚህ። ምክንያቱም እኛ ከነሱ ጋር ተማክረን እኮ ነው የምንሰራው አለ። ከዘንዶቹ ጋር ማለት ነው። ከነሱ ጋር ተማክረን እነሱ የማያውቁት ነገር የለም ብሎ ጮኸ። ሌላ ነገር አደረገው። ከዛ እኔም ወድቄ ለመንኩት ብለው ባደርገው። ስለዚህ ምንድነው የዘንዶቹ እንትን ብለዋል እና ምን አንቺን ምን አድርጊ ነው የሚልሽ? አሁን ልጅሽን እንድታምጪ ወንድ ልጅሽን አምጪ፣ ወንድ ልጅሽ ለዘንዶ አሳልፌ መስጠት አለብኝ አለ። ለዘንዶቹ? አዎ የዘንዶ አለቃ አለ። ለዘንዶ አለቃ አሳልፌ መስጠት አለብኝ አለ። አሁን ይሄንን ነገር እንግዲህ ስሰማ እዛው ነው የታመንኩት። እንዴት እንደሄድኩ ወደ ቤት የራሱ አላውቀውም። እዛ ከሄድኩ በኋላ ደግሞ እንደገና ራሴ እንትን ስል በቃ ጭንቀት ለቀቀብኝ። መወሰን ተቸገርኩኝ። በቃ አሁን ይሄ ማንም የወለደ ሰው ቢሰማው ለመወሰን የሚከብድ ነገር ነው። ሰው እንዴት ልጁን ይሰጣል ዘንዶ? ምን ያርገው አላውቅም። እኔ እንዲያረገዋለሁ አላለኝም። ለዘንዶ አለቃ አሳልፌ ነው የምሰጠው ነው ያለ። እንግዲህ ዘንዶ ሰውን ሲምር እኔ እግዚአብሔር ያሳያችሁ። እንደዛ አለኝ። ከዛ መጣሁኝ ቤቴ። ብዙ ተጨነኩ። አወረድኩ። ይቺ አሁን እናንተ ያገኛችኋት ሴት ጓደኛዬ ለሷም ነገርኳት፣ አማከርኳት፣ ሳዋያት እኔ እዚህ ውስጥ እጄ ማስገባት አልፈልግም የራሱ ጉዳይ ነው ብላ እሷም ትታኝ ሄደች። ከዛ በኋላ ብቻዬን መብሰልሰል ጀመርኩ። በዛ መካከል ግን ብዙ ነገር አረገኝ። ብዙ ነገር ታመም የሁለተኛው በቃ ቤቱን ዘግቼ እምቢ ብለው ከመጡ በኋላ እምቢ አላልኩትም እኮ መወሰን አቃተኝ። በቃ እኔ እምቢም እሺም አላልኩትም። መጣሁ ቤቴ። ቀናት ስላስቆጠርኩ ነው መሰለኝ ቤቴ በቃ በጉንዳን ይወረራል። በማላውቀው ነፍሳት እንትን ይላል። አይጥ ብቻ ከየት እንደሚመጣ አላውቅም። በህልሜ የማያሳየኝ ነገር የለም። ብዙ ነገር በቃ በህልሜ እንትን ላይ ሰቅሎኝ ሁላ ያለው ማላየው ነገር የለም። መጨረሻ ላይ አማራጭ አጣሁ። አማራጭ ሳጣ ልጄን ዋሽቼ ሄጄ እዛ አስገብ ተመርቀህ ትመጣለህ ብዬ ነው የወሰድኩት። እሺ ስለዚህ ልጅዎትን ወሰዱት ነው እዛ? አዎ እኔ ልጅ ወሰደው ልበል እንጂ ወሰደው። ልጄን አሳልፌ ሰጥቼ መጣሁ። የመግባት የማይገባኝ ስህተት ውስጥ ገብቼ በወለድኩት ልጄ በእኔ ቢመጣ ጥሩ ነበር። አሳልፈው ለዘንዶ ሰጡት? አዎ በእኔ ቢመጣ ጥሩ ነበር። እኔ ደግሞ የተጠየቅኩት ልጄን ነው። ሰይጣን ክፉ አይደለ? ልጅን ነው በልጅ ነው እንትን የሚበቀለውና ልጅን ሰጥቼ መጣሁ። ለኔ ቢያረገው ለኔ ቢሆን ጥሩ ነበር። ምን ማለት ነው? ቆይ አሁን እዚህ ለፖሊስ እንትኖቹ ለመርማሪዎቹ ስንት ነገር ተናግረዋል። እንግዲህ የጠፋል እርሶ እንግዲህ ለዘንዶ የሰጡትን ልጅ አሁን እንዴት ነው መርማሪዎች አሁን አግኝተው እንትን እንዲሉት? ልጅ አሁን ምን ቦታ እንዳለ አላውቅም። ገሎትም ይሁን አርዶትም ይሁን አሳልፈው ለዘንዶ ከሰጡት የዘንዶ አገልጋይ አድርጎትም ይሁን ምን እንዳረገው አላውቅም። አሁን እርሶ በጣም ጥፋተኛ ኖት። እንግዲህ በተሳሳተ እርሶ በሚያውቁት መንገድ ፖሊሶችን በማንገላታት እንዲሁም ራስዎት ባረጉት ነገር ሁሉ በፈጸሙት ነገር ለፖሊስ ሐሰተኛ መረጃ በመስጠት ራሱ ያስወነጅሎታል። አሁን ንገሪኝ ልረዳሻለሁ ብለኸኝ ነው ያናገርከኝ አይደለም? ከነገርኩ በኋላ ደግሞ እንደገና መልሰህ ወንጀለኛ ነሽ ትለኛለህ። ወንጀለኛማ ኖት። እንዴት ነው ወንጀለኛ ያሉት እንዴ? ልጅን የሚያክል ነገር እንደው የማይታወቅ ሰው እንኳን ከባድ ነው አይደለም? ልጅን የሚያክል ነገር ለዘንዶ ለጠንቋይ መስጠት ማለት ትልቅ ወንጀልና ርካሽነት ነው ቢያውቁት።
እኛ እንረዳውትም አይደለም አሁንም ያንን ቦታ ያሳዩናል እዛ ድረስ በመሄድ እንመረምራለን የተለየ ነገር እስክናገኝ ድረስ እንመረምራለን ነገሮችን እናጣራለን እርሶ ግን ወንጀለኛ ነዎት በሚቀጡት መሰረት ይቀጣሉ ይሄንንም አጥፋ ያልኩንም አላጠፋውም አይደል እንደ መረጃ ይያዛል ሁሉንም ነገር እንግዲህ ነግረውኛል ተናዘዋል አንረዳውትም አይደለም እንረዳውታለን የምንረዳውት ግን ያኛውንም አካል ለፖሊስ በመስጠት እስር ቤት ውስጥ በመክተት ነው እንጂ እርሶን በመልቀቅ አይደለም ሰው ጥፋተኛ ነው ግዴታዎት ነው ታስሬ እወጣለሁ ይገባሉ ታስሬ ቅጣቴን መቀበል አለብኝ ይሄ ግድ ነው ከህግ የትኛውም እንትን የሚያመልጥ አይደለም ልጄን ስለሰጠው ነው እንጂ እኔ በማድረጌ በማስጠንቆሌ በማስደገሜ እኮ ጥፋት አለብኝ ብዬ አይደለም ግን ልጄን መስጠት በጣም እኔን ይዞኝ ቢሄድ ነውር የሆነ ነገር ነው ያደረጉት በህግም የሚያስቀጣ ነገር ልጅን የሚያክል ነገር እንትን ማለት በጣም ከባድ ነገር ነው ሌላው ምርመራ ደግሞ ጣቢያን ጨርሳለን ሁሉንም ነገር የሚያውቁትን ነገር በሙሉ ስለነዛ አካላቶች ኃይላችን አጠናክረን ሂደን ሌላም እንደርሶ እንትን ያለ በጣም ብዙ እንትን ስለሚኖር ነገሩን ጣቢያን ጨርሳለን አሁን ተነሱ ወደ ጣቢያ እንሄዳለን ተነሱ እንግዲህ ተነሱ